ሰላም እንዴት ናችሁ? የገና ነው ቱቶሪያል ቤተሰቦች። በባለፈው ቪዲዮ ላይ የመጀመሪያውን ፓርት ፋንዳሜንታል አካውንቲንግ 2 ሁለተኛውን ቻፕተር አካውንቲንግ ሳይክል ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን የሚለውን አንዳንድ መሰረታዊ ስቴፖችን አይተናል። ዛሬ ደግሞ ካቆምንበት እንቀጥላለን። መሰረታዊ የሚባሉ የአካውንቲንግ ስቴፖችን ስፔሻሊ አካውንቲንግ ሳይክል ላይ አጀስቲንግ ኢንትሪ ላይ ያቆምነው ዛሬ ከአጀስቲንግ ኢንትሪ ጀምሮ ያለውን አጀስተድ ትራያል ባላንስ፣ ፋይናንሻል ስቴትመንት፣ ክሎዚንግ ኤንድ ፖስት ክሎዚንግ ትራያል ባላንስ እና አዘር ኦፕሽናል ስቴፕስ የሚሉትን የምናይ ይሆናል። ወደ ቪዲዮ ከመሄዳችን በፊት ግን የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ገና ነው ቱቶሪያል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም እንዲደርስልኝ ላይክ፣ ሼር፣ ኮሜንት በማድረግ ቪዲዮውን ማየት ጀምሩ። አብራችሁን ቆዩ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። እንግዲህ አጀስቲንግ ኢንትሪ ምንድነው? በተለይ ደግሞ አጀስቲንግ ኢንትሪ በተለይ ይሄ አንአጀስትድ ትራያል ባላንስ ወይም ደግሞ ያልተስተካከለ የሂሳብ ግኝት ካለ እያንዳንዱ ቢዝነስ ኦርጋናይዜሽን ያልተስተካከለን የሂሳብ ግኝት ማስተካከል አለባቸው። አጀስቲንግ ኢንትሪ ደግሞ የሚያስፈልግበት መሰረታዊ የሚባሉ አንዳንድ ምክንያቶች አሉ። እነሱን እናያለን። በተለይ ደግሞ የታይሚንግ ኢሹ ይነሳል። ምን ማለት ነው? Accountants all over the world divide the economic life of a business into artificial time periods. ዓለም ላይ እያንዳንዱ አካውንታንት እያንዳንዱን ቢዝነስ ኦርጋናይዜሽን ኢኮኖሚክ ላይፍ በተለያዩ አርቲፊሻል ታይም ፔሪድስ ምን ሊያደርጉ ይችላሉ? ሊከፍሉ ይችላሉ። አርቲፊሻል ታይም ፔሪድስ ምን በማድረግ ዲቫይድ በማድረግ ዋሪ ኮሊት ፋይናንሻል ስቴትመንትስ ሪፖርት ላይ ያደርጉ ይችላሉ። ይሄ ምን ይባላል? ጀስት ታይም ፔሪድ አሳምፕሽንስ እያልን እንጠራለን። ሶ ይሄ በሚደረግበት ሰዓት ደግሞ አንዳንድ ማስተካከዮች ስለሚያስፈልጉት አጀስቲንግ ኢንትሪ ላይ አንዱ የታይሚንግ ኢሹ ይነሳል። So it may be generally a month, a quarter ወይም ደግሞ በአመቱ መጨረሻ ላይ year እያልን እንጠራለን። የዋሪ ኮሊት ምን ይባላል? ፔሪዮዲሲቲ አሳምፕሽንስ እንለዋለን ማለት ነው። ሶ ከምንመለከታቸው ርዕሰ ጉዳዮች መካከል አንዱና መሰረታዊ ጉዳይ እዚህ ጋር አንድ ታይም ፔሪዮዲሲቲ አሳምፕሽንስ ምንለውን እንዲሁም ደግሞ የታይም ፔሪዮድ አሳምፕሽንን ምንመለከት ይሆናል። ሌላው ስለ ፊዚካል ኤንድ ካላንደር ይርስ መሰረታዊ የሆነ ልዩነት ማወቅ አለብን። ሶ መንዝሊ ኤንድ ኳርተርሊ ታይም ፔሪድስ አር ኮልድ ኢንትሪም ፔሪድስ እንላቸዋለን። በየወሩ እና በየሩብ ዓመቱ የሚዘጋጁ የፋይናንሻል ሪፖርቶች ምንላቸዋለን? ኢንትሪም ፔሪድስ እንላቸዋለን። አንድ ዓመትና ከዛ በታች የሆኑ ፋይናንሻል ስቴትመንቶች ስለሚዘጋጁባቸውና አካውንቲንግ ዳታ ፕሮቫይድ ስለሚደረግ ብዙ ጊዜ ኢንትሪም ፔሪድስ እንላቸዋለን። ምክንያቱም የአንድን ድርጅት ዓመታዊ የሂሳብ ግኝት ስለማያሳዩ በየወሩና በየሩብ ዓመቱ የተከፈሉ ስለሆኑ በጣም ትናንሽ የምንላቸው ሪፖርቶች ናቸው። እነዚህ ዋሪ ኮሊት ኢንትሪም ሪፖርትስ እንላቸዋለን። ወይም ደግሞ ወሩን ወይም ደግሞ ሩብ ዓመቱን ደግሞ በፔሪድ ደረጃ ደግሞ ኢንትሪም ፔሪድስ እንላቸዋለን። So most large companies all over the world must prepare both quarterly and annual financial statements. በጣም ትላልቅ የምንላቸው ዓለም ላይ ያሉ ድርጅቶች በየሩብ ዓመቱ እንዲሁም በአመታዊ የሂሳብ ሪፖርታቸውን ማቅረብ አለባቸው። ፋይናንሻል ስቴትመንት ማዘጋጀት አለባቸው። ሶ ከዚህ አንግል ፊዚካል ይር ስንል ምን ማለታችን ነው? አካውንቲንግ ታይም ፒሪየድ that is 1 year in length ምን ማለት ነው? አካውንቲንግ ፒሪየድ የምንለው ፊዚካል ይር ይባላል። አንድ አመት ሙሉን የሚይዝ የአንድን ድርጅት አመታዊ ከጀመረበት ቀን ጀምሮ ያለው ለምሳሌ ካላንደር ይር እንደምንለው ከጃንዋሪ 1 እስከ ስንት እስከ ዲሴምበር 31 ያለው ፊዚካል ይርን በተመሳሳይ በኢትዮጵያ ሲሆን ደግሞ ከሐምሌ 1 እስከ ሰኔ 30 ድረስ ያለው ፊዚካል ይር እንለዋለን። አካውንቲንግ ፒሪየድ እንለዋለን። ካላንደር የምንለው ደግሞ በኢትዮጵያ መስከረም 1 ጀምሮ መቼም ያልቀው ነው ማለት ነው። ጳጉሜ 5 ወይም ደግሞ 6 ላይ የሚያበቃው ነው። ሶ ምን ማለት ነው? ባጭሩ ፊዚካል ካላንደር ይርስ ምንለው ቶፒክ አካውንቲንግ ላይ በተለይ ከአጀስቲንግ ኢንትሪ ጋር ተገናኝቶ ስለሚመጣ መታየት ያለበትና መታወቅ ያለበት ነው ማለት ነው። ሶ ፊዚካል ይር ስንል ሁሌም አንድ አመት የሆነ ማለት ነው። አካውንቲንግ ታይም ፔሪዮዱ አንድ አመት በሌንግዝ ደረጃ ማለት ነው መሆን አለበት። ከዛ አመታዊ የሂሳብ ሪፖርት ይቀርባል ማለት ነው። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ። ሌላውና መሰረታዊ የርዕሰ ጉዳይ ላይ በአጀስቲንግ ኢንትሪ ብዙ ተማሪዎች የማይገባቸው ጽንሰ ሐሳብ አክሩዋል ቨርሰስ ካሽ ቤዝ ኦፍ አካውንቲንግ በኋላ ደግሞ እንመለከተዋለን። አክሩዋል ኤንድ ዲፈራል የሚባል ምንድነው? የአክሩዋል እና የካሽ ቤዝ ኦፍ አካውንቲንግ መሰረታዊ ልዩነት፣ መሰረታዊ አጀስትመንት የሚያስፈልገው ለምንድነው የሚለውን ነገር እናያለን። So accrual base of accounting ምንድነው? transaction recorded in the period in which the events are actually occur. accrual base of accounting transaction ወይም ደግሞ ግብይቱ ምን በሆነበት የሚመዘገበው እያንዳንዱ ኢኮኖሚክ ኢቨንት ኦከር ባደረገበት በዛው ዓመተ ምህረት በዛው ወር ነው ማለት ነው። so company may recognize revenue when they perform service rather than when they receive cash ምን ማለት ነው?
revenue must be recognized at the end of the year when again business organization structurally earn ሲያረጉ መመዝገብ አለባቸው ሳይቀበሉ earn ካደረጉ ኦልሬዲ ከሸጡ ፐርፎርም ካደረጉ አገልግሎት ከሰጡ ምን መደረግ አለበት መመዝገብ አለበት rather than when they receive cash ምንም ጥሬ ገንዘብ ባይቀበልም አንድ ድርጅት አገልግሎት እስከሰጠ ድረስ ገቢ ተብሎ መመዝገብ አለበት ብሎ የሚተነትን የሚያሳይ የአንድ የኤፍአርኤስ በደ ሆነ accrual base of accounting ስንለዋለን and even if expenses are recognized okay expenses are recognized when incurred rather than when paid እንዲሁም ደግሞ ወጪ ተብሎ ሪኮግናይዝ መደረግ ያለበት መመዝገብ ያለበት እንደ ወጪ መያዝ ያለበት ድርጅቱ ኦልሬዲ ምን ካደረገ ኢንከር ካደረገ አግሪመንት ከገባ እንደሚከፍል እርግጠኛ ከሆነ ምንም እንኳን በጥሬ ገንዘብ ዛሬ ላይ ባይከፈል ወደፊት እንደሚከፈል ካታወቀ ዋሪ ኮሊት ኤክስፔንስ ተብሎ መመዝገብ አለበት ብሎ የሚያስብ ምን ይባላል accrual base of accounting ስለዚህ accrual base of accounting revenue and expense should be recognized at the end of the year when revenues are actually earned and expenses actually what incurred ስናረግና earn ስናረግ መመዝገብ አለበት ነው ሳንከፍል ኦኬ ፔድ ሳናረግ እና ሪሲቭድ ሳናረግ ሪሲቭድ ኤንድ earn ይለያያል incur እና ፔድ ይለያያል በዚህ እናያለን ዋሪ ኮሊት የምን ይባላል accrual base of accounting እንለዋለን ካሽ ቤዝ ኦፍ አካውንቲንግ ታዲያ ምንድነው መሰረታው የሚባለው ካሽ ቤዝ ኦፍ አካውንቲንግ ምንድነው የሚለው እኔ ካሽ ቤዝ ኦፍ አካውንቲንግ ከስሙ እንደሚያመለክተው revenue are recorded when cash is received by given business organizations only ድርጅቶች ገቢ ብለው መመዝገብ ያለባቸው በጥሬ ገንዘብ ከተቀበሉ ብቻ ነው ብሎ የሚያስብ የቤዝ ኦፍ አካውንቲንግ ካሽ ቤዝ ኦፍ አካውንቲንግ ስንለዋለን also expenses are recorded when cash is paid ድርጅቶች ወጪን ኤክስፔንስ ብለው መመዝገብ ያለባቸው በጥሬ ገንዘብ ሲከፍሉ ነው ገቢንም ገቢ ብለው መመዝገብ ያለባቸው ሪከርድ ማድረግ ያለባቸው በጥሬ ገንዘብ ሲቀበሉ ነው ከዛ ውጭ ለምሳሌ በዱቤ የሚሸጥ ከሆነ የዱቤ ሽያጭ እንደ ሬቨኑ ሪኮግናይዝ አይደረግም በምን በካሽ ቤዝ ኦፍ አካውንቲንግ በኤክስፔንስም በተመሳሳይ አንዳንድ ክፍያዎችን እንደምንከፍል እርግጠኛ ከሆነ አግሪመንት ከገበል ለምሳሌ አንዳንድ ሳላሪን በሚመለከት ለምሳሌ እስካልተከፈለ ድረስ እንደ ኤክስፔንስ መቆጠር የለበትም ብሎ የሚያስብ የካሽ ቤዝ ኦፍ አካውንቲንግ ዋሪ ኮሊት የቤዝ ኦፍ አካውንቲንግ ካሽ ቤዝ ኦፍ አካውንቲንግስ እንለዋለን ማለት ነው ስለዚህ ባጭሩ cash base of accounting is not in accordance with international financial reporting standard or what IFRSን ስታንዳርድ መሰረት ያደረገ አይደለም ስለዚህ international financial reporting standard ወይም ደግሞ IFRS recommend የሚያደርገው የቤዝ ኦፍ አካውንቲንግ ምን ይባላል accrual base of accounting ይባላል IFRS የሚደግፈው የቤዝ ኦፍ አካውንቲንግ accrual base of accounting ነው cash base of accounting ግን በIFRS ቤዝ እና ስታንዳርድ መሰረት አይሰራም ውድቅ ነው ማለት ነው ይሄንን አንደርስታንድ ማድረግ አለብን ሌላው ስለ ሪቨኑ ኤንድ ኤክስፔንስ እንዴት ነው ሪኮግናይዝ መደረግ ያለበት እንዴት ነው መመዝገብ ያለበት የሚለው ነገር ምን ነይ ቀድመን ብለናል ሪቨኑ ሪኮግኒሽን ፕሪንሲፕል ምን ይላል ሪቨኑ ሪኮግኒሽን ፕሪንሲፕል ምንድነው የሚለው ሪኮግናይዝ ሪቨኑ ኢን ዘ አካውንቲንግ ፒሪየድ ኤንድ ዊዝ ዘ ፐርፎርማንስ ኦብሊጌሽንስ አር አክቹዋሊ ሳቲስፋይድ ምን ማለት ነው አንድ ድርጅት ገቢ ብሎ መመዝገብ ያለበት ሪኮግናይዝ ማድረግ ያለበት ፐርፎርማንስ ኦብሊጌሽን ሳቲስፋይድ ከሆነ ነው ምን ማለት ነው ፐርፎርማንስ ኦብሊጌሽን ሳቲስፋይድ የሚለው ነገር እንየው ኦኬ ለምሳሌ ካስተመር ድርጅት ለካስተመሮቻችን አገልግሎት ማግኘት ፈልገው ካስተመሮቻችን ድርጅቱ ለካስተመሮች ኦልሬዲ አገልግሎት ካቀረበ ፐርፎርማንስ ኦብሊጌሽን ሳቲስፋይድ ሆኗል የጠየቁትን ነገር ሰጠናል ነገር ግን ገንዘብ ላንቀበል እንችላለን በዱቤ ይሆናል በዱቤ ወይም ደግሞ ኦን አካውንት ሊሆን ይችላል አገልግሎት የሰጠናቸው ስለዚህ በዱቤ ከሰጠናቸው ገንዘብ አሁን ላይ ሪሲቭድ ባናደርግም በአይፋርስ ህግ መሰረት በሪቨኑ ሪኮግኒሽን ፕሪንሲፕል እንደ ገቢ መቆጠር አለበት ለምን ወደፊት ስለምንረከበው ስለዚህ ሪቨኑ ኢዝ ሪኮግናይዝድ when the performance obligation is satisfied ምንለው ለዛ ነው ስለዚህ ሴል ኦን አካውንት ብንል ገቢ ብለን እንመዘግባለን ኦኬ ሰርቪስም በዱቤ ብንሰጥ ዋሪኮሉት ገቢ ብለን እንመዘግባለን ስለዚህ ምን ይባላል ሪቨኑ ሪኮግኒሽን ፕሪንሲፕልስ ይባላል ሪቨኑ ሪኮግኒሽን ፕሪንሲፕል ይባላል ኤክስፔንስ ስንልም ተመሳሳይ ነው there is matching principles revenue and expense should be matched at the end of the month or at the end of the year and business organization revenue generate በማድረግ ሂደት ውስጥ የሚያወጣው ምን አለ ወጪ አለ ዋሪኮሉት እሱ ምን ይባላል ኤክስፔንስ ይባላል
ስለዚህ match expense with revenue in the period when the company makes effort to generate those revenue ድርጅቱ ገቢ በማግኘት ወይም ደግሞ በማመንጨት ሂደት ውስጥ የተጠቀመውን አንዳንድ መሰረታዊ የሚባሉ ወጪዎች እንደ ኤክስፐንስ መቆጠር አለባቸው። let the expense follow what the revenue ድርጅቱ revenue መሰብሰብ አለብኝ ብሎ እስከተነሳ ድረስና revenue በመሰብሰብ ሂደት ውስጥ የሚወጡ የተለያዩ ወጪዎች እንደ ኤክስፐንስ ሪኮግናይዝ መደረግ አለባቸው። በገንዘብ በጥሬ ገንዘብ ከፈልንም አልከፈልንም ማለት ነው። ስለዚህ ኤክስፐንስ ሪኮግኒሽን የምንላቸው ድርጅቱ ሪቨኑ ጀነሬት በማድረግ ሂደት ውስጥ ያወጣቸውን እያንዳንዱን ወጪዎች በጥሬ ገንዘብ ባይከፍልም እንኳ እንደ ኤክስፐንስ ሪኮግናይዝ መደረግ አለባቸው ብሎ የሚያስብ ኤክስፐንስ ሪኮግኒሽን ፕሪንሲፕል እንለዋለን። በቀላል አማርኛ ማቺንግ ፕሪንሲፕል ይባላል። ምን ማለት ነው? ሪቨኑና ኤክስፐንስ በአመቱ መጨረሻ ላይ ማች ማድረግ አለባቸው። ምን ማለት ነው? አንድ ድርጅት ወጪ የሚያወጣው ገቢ ለማግኘት ሲል ነው። ስለዚህ ዋሪ ኮሊት ማቺንግ ሪቨኑ ዊዝ ኤክስፐንስ እናረግና እንመዘግባለን ማለት ነው። ሶ ይሄንን ምን ማድረግ አለብን? አንደርስታንድ ማድረግ አለብን። ሌት ዘ ኤክስፐንስ ፎሎው ዘ ሪቨኑ ያለውም ለዛ ነው። ዌል እስኪ እነዚህ ነገሮች እንመልከት። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የሬቨኑና ኤክስፐንስ ሪኮግኒሽን ያላቸውን ሪሌሽንሺፕ እንዲህ ይገልጻል። አንደኛውና መሰረታው የታይም ፒሪየድ አሳምፕሽን ነው። ኢኮኖሚክ ላይፍ ኦፍ ቢዝነስ ካን ቢ ዲቫይድድ ኢንቱ አርቲፊሻል ታይም ፒሪየድስ ብለን የተነሰነው ዋሪ ኮሊት አዘር ቲንግስ ሪሜይን ኮንስታንት ምን ይባላል? ታይም ፒሪየድ አሳምፕሽንስ ይባላል ብለናል። ሌላው ሪቨኑ ሪኮግኒሽን ፕሪንሲፕል እና ኤክስፐንስ ሪኮግኒሽን ፕሪንሲፕልን በተመሳሳይ ሪቨኑ መስት ቢ ሪኮግናይዝድ አት ዘ ኤንድ ኦፍ አን አካውንቲንግ ፒሪየድ ሪኮግናይዝ መደረግ ያለበት when the performance obligations are actually satisfied means revenue is earned ስናደርግ ማለት ነው with but not received and expense recognition principle expense must be recognized at the end of the year but not paid in cash በጥሬ ገንዘብ ባንከፍልም መመዝገብ አለበት። እነዚህ ሁለቶች የሚገናኙበት ዋሪ ኮሊት revenue and what expense recognition እያለ እዚህ ጋር እናደርጋለን እናስቀምጣለን። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ይሄንን በደንብ አድርገው ይገልጻል። ሌላውና መሰረታዊ ጉዳይ ቤዝ ኦፍ ቤዚክስ ኦፍ ዋት አጀስቲንግ ኢንትሪስ ምንላቸው አሉ። አጀስቲንግ ኢንትሪስ እናዘጋጅ እንደ መሰረታዊ የምንላቸው አንዳንድ ነገሮችን ላይክ ሪቨኑ ሪኮግኒሽን ፕሪንሲፕል እና ኤክስፐንስ ሪኮግኒሽን ፕሪንሲፕል መከተል አለብን። ሌላው ኢት ሜይ ቢ ትራያል ባላንስ ሜይ ኖት ኮንቴን አፕ ቱ ዴት ኤንድ ኮምፕሌት ዳታ። ለምንድነው ሪቨኑ ሪኮግኒሽን እና ኤክስፐንስ ሪኮግኒሽን ፕሪንሲፕልን በደንብ መከተል ያለብን? ትራያል ባላንስ ላይ ስፔሻሊ አንአጀስትድ ትራያል ባላንስ ላይ የተመዘገቡ እያንዳንዱ ትራንዛክሽኖች እና ዳታዎች አፕቱዴት ላይ ሆኑ ይችላሉ። የተሟላ መረጃ ላይኖራቸው ስለሚችል አጀስትመንት የሚያስፈልጋቸውን እያንዳንዱን ነገር እናደርጋለን፣ አጀስት እናደርጋለን። ስለዚህ ሪኬርድ ኤቭሪ ታይም የካምፓኒ ፕሪፔር ፋይናንሻል ስቴትመንት በእያንዳንዱ ፋይናንሻል ስቴትመንት በምናዘጋጅበት ጊዜ አጀስትመንት መኖሩን የተሟላ አፕቱዴት የሆነ ኮምፕሌት የሆነ ዳታ መቅረቡን እርግጠኞች መሆን አለብን፣ ማረጋገጥ አለብን። ሶ አጀስትመንት ስንሰራ አንድ ኢንካም ስቴትመንት እና አንድ ፋይናንሻል ስቴትመንት ውስጥ ከሚገኙ ውስጥ ማለት ነው ከኢንካም ስቴትመንት አካውንት አንድ ከስቴትመንት ኦፍ ፋይናንሻል ፖዚሽንም አንድ አካውንቶች ሊኖሩ ይችላሉ። በተለይ ስለ ሳፕላይ ኤክስፔንስ እናወራ፣ ስለ ረንት ኤክስፔንስ እናወራ፣ ስለ ሬቨኑና ኤክስፔንስ እናወራ። ስቴትመንት ኦፍ ፋይናንሻል ፖዚሽን ፕላስ ቱ ዛት ደግሞ ኢንካም ስቴትመንትን አፌክት በማድረግ ሂደት ውስጥ እናገኛለን። ስለዚህ ቤዚክስ ኦፍ ዋት አጀስቲንግ ኢንትሪ ላይ መሰረታዊ የሚባሉ እነዚህ ነገሮች መኖር አለባቸው። ሶ ስለ ታይፕስ ኦፍ አጀስቲንግ ኢንትሪ ስናወራ ስለ ዲፈራል እና አክሩዋል ማውራት ግዴታ ነው። አንድ የአካውንት ፋይናንስ ተማሪ ብዙ ጊዜ ዲፈራል ኤንድ አክሩዋል በጣም ሲያወዛግቡን ይኖራሉ። ብዙ ተማሪ ምዝሽ ፖይንት ላይ አይገባውን። ዛሬ ግን ግልጽ በሆነ መንገድ እነግራችኋለሁ። በእርግጠኝነት ይህንን ኮንሰፕት ለአንዴና ለመጨረሻ ጊዜ ገባችሁ እንደምትወዱ እርግጠኛ ነኝ። ታይፕስ ኦፍ አጀስቲንግ ኢንትሪ ላይ ስለ ዲፈራል እና አክሩዋል አንዳንድ ነገሮችን እናውራ። ዲፈራል ምንድነው? አክሩዋል ምንድነው? ወደ አማርኛ ጥሬ ትርጓሜያቸው ስንመልሳቸው በጣም አስቸጋሪ የሆነ የአማርኛ ትርጉም ልናድምላቸው አንችልም። ብዙ ጊዜ ግን ዲፈራል ምንድነው ከተባለ ዲፈራል ምንድነው? ገንዘብ ተቀብለን አገልግሎት ሳንሰጥ ስንቀር ዲፈራል ይባላል። አክሩዋል ስንል ደግሞ ምንድነው? አክሩዋል ስንል አገልግሎት ሰጠን ገንዘብ ሳንቀበል ስንቀር። ኦኬ ምን ይባላል? አክሩዋል የተጠራቀመ እንደማለት ነው። አክሩድ ሲል የተጠራቀመ ማለት ነው። ኤንዋይስ ግን ዲፈራል ምንድነው? ሁለት አይነት ዲፈራሎች አሉ። አንዱ ፕሪፔድ ኤክስፐንስ ቅድመ ክፍያ ሲሆን ሁለተኛ አንኤርንድ ሪቨኑ ላያቢሊቲ ነው። ፕሪፔድ ኤክስፐንስ ምንድነው? ኤክስፐንስ ፔድ ኢን ካሽ ቢፎር ዴይ አር ዩዝድ ኦር ኮንሱምድ።
አገልግሎት ከማግኘታችን በፊት ወይም ከመጠቀማችን በፊት አስቀድመን የከፈልነው ክፍያ ፕሪፔድ ኤክስፐንስ ይባላል። ለምሳሌ አንድ ግለሰብ ቤት መከራየት ፈልጎ ለ3 ወር አስቀድሞ ወይም ለ1 ወር አስቀድሞ ቤቱን ሳይኖርበት የቤት ክራይ ይከፍላል። ይህ ምን ይባላል? ፕሪፔድ ኤክስፐንስ ይባላል። በጥሬ ገንዘብ ተከፍሏል፣ ነገር ግን አገልግሎቱን እስካሁን አላገኘም። ስለዚህ ምን ይባላል? ይሄ ዲፈራል ወይም ደግሞ ፕሪፔድ ኤክስፐንስ እንለዋለን። አንርንድ ሪቨኑ ስንል ደግሞ ምን ማለታችን ነው? ካሽ ሪሲቭድ ቢፎር ሰርቪስ አር ፐርፎርምድ። ገንዘቡን ተቀብለናል፣ ነገር ግን ሰርቪስ አልሰጠንም። ለምሳሌ ቤቱን ያከራየው ግለሰብ ገንዘቡን ተቀብሏል፣ ለቤቱ ግን ገና አገልግሎቱን አልሰጠም። ስለዚህ ምን ይባላል? አንርንድ ሪቨኑ። ለዚህ ሰውዬ እንደዳ ይቆጠራል ማለት ነው፣ እንደዳ ይቆጠራል። ስለዚህ እኛ ገንዘብ ተቀብለን አገልግሎት ካልሰጠን ጀስት ኢት ኢዝ አንርንድ ሪቨኑ። ምንድነው? ለኛ ላያቢሊቲ ነው፣ እዳ ነው፣ ወደፊት ስለምንሰጥ አገልግሎት ማለት ነው። ወደ አክሩዋል እንምጣ። አክሩዋል ስንል ምን ብዬ ነው? አክሩድ ሪቨኑ ይባላል። አክሩድ ኤክስፐንስ የተጠራቀመ ገቢ አለ፣ የተጠራቀመ ወጪ አለ። ስለዚህ ሪቨኑ ፎር ሰርቪስ ፐርፎርምድ በት ኖት የት ሪሲቭድ ኢን ካሽ ኦር ሪከርድድ ምን ማለት ነው? ገንዘቡን ኦልሬዲ ከአገልግሎት ጋር የተገናኘ ማለት ነው ሰጠናል። ሪቨኑ ፍሮም ሰርቪስ ፐርፎርም አድርገናል፣ አገልግሎት ሰጠናል፣ ገንዘብ ግን እስካሁን አልተቀበልንም፣ አልተመዘገብም። ስለዚህ የተጠራቀመ ገቢ አለ የሚመጣ ዋሪኮሉት አክሩድ ሪቨኑ እንለዋለን። አክሩድ ኤክስፐንስ ስንል ደግሞ ኤክስፐንስ ኢንከር አድርገናል በት ኖት የት ፔድ ኢን ካሽ፣ በጥሬ ገንዘብ አልተከፈለም፣ ነገር ግን ኦልሬዲ ኤክስፐንስ የሚባል ነገር ኢንከር አድርገናል። ስለዚህ ባንመዘግበውም እንደ ኤክስፐንስ መቆጠር አለበት ይላል ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ። ስለዚህ በቀላል አማርኛ ዲፈራል ሚንስ ካሽ ፈርስት ሪኮግኒሽን ላተር ሲሆን አክሩዋል ማለት ደግሞ ሪኮግኒሽን ፈርስት ካሽ ላተር። ምን ማለት ነው? ዲፈራል ካሽ ፈርስት ማለት ገንዘብ ቀድመን መቀበል፣ ከዛ ቀስ ብሎ መመዝገብ ያልተመዘገበ። አክሩዋል ስንል ደግሞ አስቀድመን አገልግሎት ሰጠናል፣ ሪኮግናይዝ ተደርጓል፣ ካሽ ግን አልተቀበልንም፣ አልከፈልንም። እዚህ ጋር ደግሞ ዲፈራል ስንል ካሽ ተቀብለናል፣ ካሽ ከፍለናል፣ ሪኮግናይዝ ግን አልተደረገም፣ አገልግሎት ግን አልሰጠንም ማለት ነው። ስለዚህ ሁለቶች እጅግ በጣም ተቃራኒ ናቸው። እነዚህ ሁለት መሰረታዊ አጀስቲንግ ኤንትሪ ይባላሉ። እነዚህን በደንብ ከተረደን ስለ አጀስትመንት it is very simple for you በጣም ቀላል ይሆንላችኋል ማለት ነው። ለምሳሌ ይሄንን ኤግዛምፕል እንመልከት። በባለፈው ቪዲዮ ላይ እንደምታስታውሱ the Pioneer Advertising Agency ይሄ ትራያል ባላንስ ኦክቶበር 31 2014 ላይ ብዙ ነገሮችን አይተን ነበረ። ይሄኛው ምንድነው? just ትራያል ባላንስ unadjusted ትራያል ባላንስ ነው። ስለዚህ each account is analyzed to determine whether it is complete and up to date for financial statement purpose ምን ማለት ነው? እያንዳንዱ ትራያል ባላንስ ላይ የተቀመጡት አካውንቶች ትክክለኛና የተሟላ መረጃ መያዛቸውን አፕቱዴት ማለት እስከምንፈልገው ቀን ድረስ የተሟላ መረጃ መያዛቸውን እናረጋግጣለን። ለምን? ፎር ፋይናንሻል ስቴትመንት ፕሪፓሬሽን ፐርፐስ። ለምን? እያንዳንዱ የቢዝነስ ኦርጋናይዜሽን ፋይናንሻል ስቴትመንት የሚያዘጋጀው አንአጀስትድ ትራያል ባላንስ ላይ ቤዝድ ሆኖ ነው። ስለዚህ አንአጀስትድ ትራያል ባላንሱን ያስተካክላል። አጀስትድ ትራያል አጀስቲንግ ኢንትሪ በአጀስቲንግ ኢንትሪ አማካኝነት ያስተካክላል። ከዛ አጀስትድ ትራያል ባላንስ እናገኛለን። So based on adjusted trial balance we are going to preparing such financial statement so what a company የድርጅቱን ፋይናንሻል ስቴትመንት ወደ ማስተካከል እንሄዳለን ማለት ነው። ስለዚህ ይሄንን ምን ማድረግ አለብን? ማረጋገጥ አለብን ማለት ነው። ለምሳሌ adjusting entry for deferral ምን መምሰል አለበት የሚለውን አንድ ነገር ነኝ። ሶ ዲፈራል ምንድነው ብለናል ቅድም? ዲፈራል are expense or revenue that are recognized at a date later than the point when cash was originally exchanged. ገንዘብ አስቀድመን ከተቀበልንበት በኋላ የሚመዘገብ በሙሉ ሪኮግናይዝ የሚደረግ በሙሉ ዲፈራል ይባላል። ገንዘብ ዛሬ ላይ ተቀብለናል፣ አገልግሎት አልሰጠንም። ገንዘብ ከፍለናል፣ አገልግሎት አላገኘንም። ዋሪኮሉት ዲፈራል እንለዋለን። ሶ ዜር አር ቱ ታይፕስ ኦፍ ዋት ዲፈራል ብለን ቅድም ያየናቸው የፕሪፔድ ኤክስፐንስ እና የአነርንድ ሪቨኑ ያልናቸው እዚህ ጋር በተመሳሳይ ምን እናደርጋለን? እናገኛቸዋለን። ስለዚህ እነዚህን መርሳት የለብንም። ሁለት መሰረታዊ ምን አለን? ፕሪፔድ ኤክስፐንስ እና አነርንድ ሪቨኑ የሚባሉ ሁለት ነገሮችን እናያለን። ስለዚህ ፔመንት ኦፍ ኤክስፐንስ that will benefit more than one accounting periods ፕሪፔድ ኤክስፐንስ ስንል ወይም ደግሞ ቅድመ ክፍያ ስንል አስቀድሞ የተከፈለ ወጪ ስንል ምን ማለታችን ነው?
ፓይመንት ኦፍ ኤክስፐንስ ዳት ዊል ቤኔፊት ሞር ዳን ዋን አካውንቲንግ ፔሪድ ከአንድ አካውንቲንግ ፔሪድ በላይ ጥቅም ሊሰጥ የሚችል ክፍያ። ለምሳሌ ለ3 ወር የተከፈለ የቤት ክራይ 1 ወር 2 ወር 3 ወር ይሰጣል አገልግሎት አይደል እንዴ? ስለዚህ ሞር ዳን ዋን መንዝ ነው ማለት ነው። ስለዚህ ግን ዛሬ ላይ አስቀድመን ገንዘቡን ስለከፈለው ለኛ ኦልሬዲ ኤክስፐንስ ብለን መዝግበናል። የ3 ወር አገልግሎት ግን ገና አላገኘንም። ስለዚህ ካሽ ፓይመንት አለ፣ ኤክስፐንስ ሪከርድድ አለ፣ ቢፎር የምንለው እሱን ነው። ስለዚህ ካሽ ፓይመንት ቢፎር ኤክስፐንስ ሪከርድድ የምንለው እሱን ነው። ስለዚህ ፕሪፓይመንት የምንለው ወይም ደግሞ ቅድመ ክፍያ የምንለው ምንድን ነው? መቼ ነው ኦከር የሚያደርገው የሚለውን አንደኛ ከኢንሹራንስ አንግል ሲሆን ለምሳሌ የመድህን አገልግሎት ለማግኘት አንድ ሰው ቀድሞ ነው የሚከፍለው። ሳፕላይስ አላቂ እቃዎችን አስቀድሞ ይገዛል። ረንት ቤት ለመከራየት ብንፈልግ አስቀድመን ለ2 ወር ለ6 ወር ልንከፍል እንችላለን። አድቨርታይዚንግ የማስታወቂያ አገልግሎት የፕሮሞሽን አገልግሎት ማሰራት ብንፈልግ አገልግሎቱን ከማግኘታችን በፊት አስቀድመን ገንዘቡን እንከፍላለን። ቢልዲንግ ኤንድ ኢኩዊፕመንት ኦኬ ቢልዲንግ ኤንድ ኢኩዊፕመንት ይሄም በተመሳሳይ ነው። እነዚህ በሙሉ ስለ ዲፕሪሲዬሽን ስለ እርጅና ቅናሽ ስለምናወራ ነው ይሄንን ያነሳ ነው። እነዚህ በሙሉ ፕሪፔድ ኤክስፐንስ ሪኮግናይዝ መደረግ ያለባቸው ናቸው። እናያለን ኦልሬዲ ገንዘብ ወጣባቸዋል። ኤክስፐንሱ ግን ገና ምን ያልተደረገ ጀስት ሪኮግናይዝድ በገንዘብ ብንከፍልም ገና አገልግሎቱን ያላገኘንበት ምናምን እያልን ብዙ ነገሮችን መዘርዘር እንችላለን። ኤኒዌይስ ግን አንዱ በዚህ መንገድ ፕሪፓይመንት ሊኖር ይችላል። ቅድመ ክፍያ ከነዚህ አንግል ሊኖር ይችላል ማለት ነው። ሁለተኛው ኤክስፓየር አይደር ዊዝ ፓሴጅ ኦፍ ታይም ኦር ሰርቪስ የከፈልነው ክፍያ ጊዜያቸው ስላለቀ ብቻ ወይም ደግሞ ጊዜያቸው ሲያልቅ አሊያም ደግሞ ስንጠቀማቸው ምን ሊያደርግ ይችላል? ኤክስፓየር ሊያደርጉ ይችላል። ለምሳሌ የ3 ወር የቤት ክራይ ከከፈሉ ከ3 ወር በኋላ ጊዜው ስለሚያበቃ ምን ያደርጋል? ኤክስፓየር ያደርጋል። ወይም ደግሞ ልኖርበት እችላለሁ ስራው ይዙ የሚለው እሱን ነው። በዚህ መንገድ ሁለት መሰረታዊ ነገሮችን አንደርስታንድ ማድረግ አለብን። ኤኒዌይስ ግን አጀስቲንግ ኢንትሪ ለነዚህ ለምናወራቸው ነገሮች ያስፈልጋል። አንደኛ ኢንክሪዝ ዴቢት ቱ አን ኤክስፐንስ አካውንትስ አጀስቲንግ ኢንትሪ የሚያስፈልገው የመጀመሪያው ኤክስፐንስ አካውንትን ዴቢት ማድረግ አለብን። ሁለተኛ አሴት አካውንቱን መቀነስ አለብን። ምን ሲያደርግ? ኤክስፓየርድ ሲያደርግ አጀስቲንግ ኢንትሪ የሚያስፈልጋቸው ለዛ ነው። ለምሳሌ ፕሪፔድ ኤክስፐንስ ቅድም እንዳልኳችሁ ምንድነው ብያለሁ? ቅድመ ክፍያ ነው። ፕሪፔድ ኤክስፐንስ ማለት ቅድመ ክፍያ ነው። ስለዚህ አንድ ቢዝነስ ኦርጋናይዜሽን አስቀድሞ የሚከፍል ከሆነ ፕሪፔድ ረንት ለምሳሌ ረንት ከሆነ ፕሪፔድ ረንት ለኪራይ አስቀድሞ የተከፈለ ገንዘብ ማለት ነው። አሴት ነው። ምክንያቱም ወደፊት እኛ እንጠቀምበታለን፣ እዛ ቤት ላይ እንኖራለን። ስለዚህ አሴት የሚባል አካውንት መጀመሪያ ፕሪፔድ ረንት ብለን መዝግበን ነበር። ካሽ ስለከፈል ደግሞ ቀንሰን ነበር። አሁን ምን እናደርጋለን? አጀስቲንግ ኢንትሪ ላይ ከ1 ወር በኋላ ወይም ደግሞ ከአካውንቲንግ ፒሪድ ኦፍ በኋላ ምን እናደርጋለን? ኦኬ ምን እናደርጋለን? አንአጀስትድ የሆነ ባላንስ ክሬዲት አጀስትመንት ላይ እንሰራለን። ምን አድርገን እንደምንሰራ ኤክስፐንስ የሚባል አዲስ አካውንት ክሬት እናደርጋለን። ስለዚህ ምን እናደርጋለን? እነዚህን የክሬዲት አጀስቲንግ ኢንትሪ አሴት ጋር እንሰራለን። እዚህ ጋር ደግሞ ኤክስፐንስ ዴቢት አጀስቲንግ ኢንትሪ ወስን ነው። ለምሳሌ ፕሪፔድ ረንት ብለን የመዘገብነውን ቅድም ዴቢት ላይ አሁን ክሬዲት እናደርጋለን። ኤክስፐንስን ደግሞ ምን እናደርጋለን? ዴቢት እናደርጋለን። ስለዚህ ኤክስፐንስ ዴቢት ይሆናል። አሴት ላይ የመዘገብነው ደግሞ ምን ይሆናል? ክሬዲት። ስለዚህ ምን እናደርጋለን? አሁን ረንት ኤክስፐንስ ብለን ዴቢት እናደርግና ፕሪፔድ ረንት ብለን ደግሞ ክሬዲት እናደርጋለን። በዚህ መንገድ ሁለቶችም እናደርጋለን፣ አጀስትመንት እንሰራላቸዋለን ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ለምሳሌ ይህንን ኤግዛምፕል እንመልከት። The Pioneer Advertising Independent Company purchased supplies costing $2,500 on October 5, and this company recorded the purchase by increasing debiting the asset supplies. This account show a balance of $2,500 in October 31st trial balance. An inventory count at the close of business on October 31st revealed that $1,000 of supplies is still on hand. ምንድን የተባለው? ይሄ ድርጅት ጥቅምት 5 2500 የሚጠጉ ሳፕላይን ወይም ደግሞ አላቂቃ ገዛ ነው የተባለው። ነገር ግን ሲገዛ ሳፕላይን ዴቢት አድርጎ ነበር፣ መዝግቦ ነበር። ዴቢት ብሎ ነው የመዘገበው። ሳፕላይ አላቂቃ ነው፣ አሴት ነው። ከዛስ ኦክቶበር 31 ምናምን ባላንሱ 2500 ያሳያል። ነገር ግን ኦክቶበር 31 ኦኬ ኦክቶበር 31 ባላንሱ 2500 ነው የሚያሳየው። ኦክቶበር 31 ቆጠራ ሲካሄድ ኢንቨንተሪ ካውንት ሲደረግ ስቲል ኦን ሃንድ ማለት
የቀረው አሁን ድርጅቱ እጅ ላይ የቀረው 1000 ብቻ ሳፕላይ ነው። 1500 ሳፕላይ ድርጅቱ ተጠቅሞታል ማለት ነው። ስለዚህ ምን ያስፈልጋል? አጀስትመንት ያስፈልጋል። ሳፕላይ ዩዝድ ሆኗል። ስለዚህ ሳፕላይን ከተጠቀመ ሳፕላይስ ወደ ምን መቀየር አለበት? ወደ ሳፕላይ ኤክስፐንስ መለወጥ አለበት። አሴት ነበረ፣ አሴቱን ተጠቅሟል ኦልሬዲ 1500ን ማለት ነው። ስለዚህ ወደ ሳፕላይ ኤክስፐንስ መቀየር አለበት። እንዴት እንቀይረው? ሳፕላይ ኤክስፐንስን በ1500 ደቢት እናደርጋለን። ሳፕላይ የድርጅቱ አሴትን በ1500 እንቀንሳለን። ለምን? ድርጅቱ 2500 ነበር አጠቃላይ የገዛው። ከዚህ ውስጥ ግን መጨረሻ ላይ ካውንት ሲደረግ ቆጠራ ላይ ሲደረግ እጁ ጋር የቀረው 1000 ብቻ ነው ተብለናል። 1000 ከቀረ 1500ን ድርጅቱ ተጠቅሞታል ማለት ነው። ስለዚህ ሳፕላይ ኤክስፐንስን በ1500 ደቢት እናደርግና ሳፕላይን በ1500 ምን እናደርጋለን? እንቀንሳለን። ይህ ምን ይባላል ቢባል አጀስቲንግ ኤንትሪ ማስተካከያ ይባላል ማለት ነው። ስለዚህ አጀስቲንግ ኢንትሪ እንለዋለን። በዚህ መንገድ አንደርስታንድ ብታደርጉት ኢዝ ቬሪ ጉድ ሊገባችሁ ይችላል። ወደፊትም አይ ቲንክ አሁን ካልገባችሁ ማለት ነው። ሌላው ቤዚክ አናሊሲስ ስንሰራ እስኪ the expense supply it increased by 1500 ለምሳሌ የድርጅቱ supply expense በ1500 ጨመረ and the asset supply is decreased by 1500 የድርጅቱ አሴት በተለይ supply በ1500 ቀነሰና የድርጅቱ supply expense ደግሞ በ1500 ጨመረ ነው የሚለን። ይሄንን ባለፈው በደንብ ስላየ ነው ዛሬ ላይ መርገም አያስፈልግም። ስለዚህ ይሄ ጆርናል ኢንትሪ ምንን ያመለክታል ከተባለ ድርጅቱ የተጠቀመውን supply ዩዝ ያደረገውን ለመመዝገብ የምንጠቀምበት የጆርናል ኢንትሪ አይነት ነው። ስለዚህ ድርጅቱ የተጠቀመውን ሳፕላይ ኦልሬዲ ስንመዘግብ ምን እናደርጋለን? አዲስ ሳፕላይ ኤክስፐንስ የሚባል አካውንት ዴቢት እናደርግና የድርጅቱን አሴት ወይም ሳፕላይ ክሬዲት አድርገን እንቀንሳለን። መጨረሻ ላይ ሁሌም እንደምናደርገው ወደ ሌጀር ፖስት እናደርጋለን። ሌጀር ላይ ፖስት የምናደርገው እንዴት ነው? ሳፕላይ ኦክቶበር 5 ላይ 2500 ነበረ። ኦክቶበር 31 አጀስትመንት ስንሰራ ደግሞ በ1500 ቀነሰ። ሳፕላይ ኤክስፐንስ ደግሞ በ1500 ጨመረ። በዚህ መንገድ ልናስቀምጥ እንችላለን ማለት ነው። ሌላ ተጨማሪ ኤግዛምፕል ማየት እንችላለን። በተመሳሳይ ኦን ኦክቶበር 4 ላይ ይሄኛውም ድርጅት በተመሳሳይ 1600 የሚጣሚን $600 የሚጠጋ የአንድ አመት የፋየር ኢንሹራንስ ፖሊሲ ገዝቶ ነበር። አጠቃላይም $600 ከፍሏል። ከቨሬጅ ቢጋን መቼ ነው የሚጀምረው? ኦክቶበር 1 ነው የሚጀምረው ተብለናል። ስለዚህ ይሄ ድርጅት ፓይመንት ባይ ኢንክሪዚንግ ኦር ዴቢቲንግ ፕሪፔድ ኢንሹራንስ አስቀድሞ የከፈለውን ለኢንሹራንስ የከፈለውን ማለት ነው በስንት ማለት ነው ዴቢት አድርጎ መዝግቦ ነበር ካሽን በ600 ክሬዲት አድርጎ ማለት ነው። አሁን ላይ ግን ምን ተብለናል? the account shows a balance of $600 in October 31 ለሚለን ስለዚህ ምን አድርገን እንመዘግባለን ይሄንን የሚለው ነገር አንደርስታንድ እናደርጋለን። ለምሳሌ ለአንድ አመት ኦክቶበር 4 ነው ይሄ ድርጅት ምን ያደረገው 600 ለአንድ አመት ነው የከፈለው። መቼ? ኦክቶበር 4። ስለዚህ በወሩ መጨረሻ ላይ የኦክቶበር ፋይናንሻል ስቴትመንት ስንሰራ ምን እናደርጋለን? ለአንድ አመት ለአንድ አመት $600 ከተከፈለ ለ12 ወራት ምን ያህል ነው የሚለውን ምክንያቱም በአንድ አመት ውስጥ 12 ወራት ስላለ ማለት ነው። ስለዚህ የወሩን ለማግኘት ምን እናደርጋለን? 600 ሲካፈል ለ12 ወር ስለዚህ የወሩ 50 ኤክስፓየር ያደርጋል፣ ወደ ኤክስፐንስነት ይቀየራል። ስለዚህ ይሄ ድርጅት የኦክቶበር 31 ወር እንዴት አድርጎ ይሰራል? ኢንሹራንስ ኤክስፐንስን በ50 ዴቢት ያደርጋል፣ ፕሪፔድ ኢንሹራንስን በ50 ይቀንሳል። በዚህ መንገድ ምን ማድረግ እንችላለን? እንሰራለን። እዚህ ጋር እንደምትመለከቱት እዚህ ጋር እንደምትመለከቱት ማለት ነው። እዚህ ጋር ድርጅቱ በየወሩ አጠቃላይ ኤክስፓየር የሚያደርጉት አማውንት ናቸው። በአመት 600 ነው። ሙሉ በሙሉ በአንድ አመት ውስጥ የድርጅቱ ፕሪፔድ ኢንሹራንስ ወደ ምንነት ይቀየራል ማለት ነው። ወደ ኢንሹራንስ ኤክስፐንስነት ይቀየራሉ ማለት ነው። በዚህ መንገድም በተመሳሳይ አጀስቲንግ ኢንትሪ መስራት እንችላለን። ባጭሩ እነዚህ ነገሮች መረዳት እንችላለን። እዚህ ጋር የመዘገብነውን ነገር እዚህ ጋር አናሊሲስ እንሰራለን። አጀስትመንት ፎር ኢንሹራንስ ብለን ላይክ ቤዚክ አናሊሲሳችን ምን ይሆናል? the expense insurance expenses increased within $50 and asset prepaid በተለይ ደግሞ prepaid insurance is decreased within $50 ብለን እንመዘግባለን ማለት ነው። በዚህ መንገድ እያንዳንዱ ቢዝነስ ኦርጋናይዜሽን የመዘገብነውን ዴቢት ኤንድ ክሬዲት አናሊሲስ ሰርተን መጨረሻ ላይ ሌጀር ላይ ፖስት እናደርጋለን። በዚህ መንገድ አጀስትመንት ይሰራል ማለት ነው። ሌላውና መሰረታዊ ርዕሰ ጉዳይ ስለ ፕሪፔድ ኤክስፐንስ እናወራ ልናገኘው የምንችል ከቢልዲንግ እና ከኢኩዊፕመንት ጋር ተገናኝቶ የሚመጣ የዲፕሪሲዬሽን ወይም ደግሞ ዲፕሪሲዬሽን የምንለው ነው። ምንድነው የዲፕሪሲዬሽን ጉዳይ? ስለ እርጅና ቅናሽ የምናወራበት ነው።
ዲፕሪሺየሽን ወይም ደግሞ ይሄ ዲፕሪሺየሽን የምንለው መሰረታዊ የሚባል ነው። ስለ ቢልዲንግ ኢኩዊፕመንት ሞተር ቬሂክልስ ምንላቸው ጀስት ላይክ ፊክስድ አሴት ሰዋት የካምፓኒ ምን ያረጋሉ ያረጃሉ። ካረጁ ደግሞ ቫላቸው ካረጁ ደግሞ የእያንዳንዱ ቢልዲንግ የእያንዳንዱ አሴት ቫልዩ እየቀነሰ ነው የሚሄደው። ሶ አት ዘ ቢጊኒንግ ኦፍ ዘ ይር ላይ ቢልዲንግ ኢኩዊፕመንት ሞተር ቬሂክልስ ምንላቸው ጀስት እነዚህ በሙሉ የሚመዘገቡት እንዴት ነው? እንደ አሴት ነው የሚመዘገቡት። ኦኬ እንደ አሴት ነው የሚመዘገቡት መጀመሪያ ላይ። ስለዚህ እንደ ኤክስፐንስ መጀመሪያ ስላልተመዘገቡ አሁን እያረጁ በሄዱ ቁጥር ምን እናደርጋለን? አሴቱን ወደ ኤክስፐንስነት እየቀየርን መሄድ አለብን። ሶ ዲፕሪሲዬሽን ምንለውን መሰረታዊ የሚባለው የዲፕሪሲዬሽን the process of what allocating or allocating the cost of an asset to expense over its full life። ዲፕሪሲዬሽን ማለት ምን ማለት ነው? እያንዳንዱ ቢዝነስ ኦርጋናይዜሽን የወጣውን አጠቃላይ ለእያንዳንዱ ቢዝነስ ኦርጋናይዜሽን ለገዛው ፕሮዳክት ለአሴቱ ያወጣውን አጠቃላይ ኮስት እና ወጪ ሲስተማቲክ በሆነ መንገድ እየተጠቀመ በሄደ ቁጥር ኦቨር ኢትስ ዩዝፉል ላይፍ ወደ ኤክስፐንስነት ምን የምናደርግበት የምንቀይርበት አሎኬት የምናደርግበት የእርጅና ቅናሽ ምን ይባላል? ዲፕሪሲዬሽን እንለዋለን ማለት ነው። ሶ ሌትስ ሲ ስለ ዲፕሪሲዬሽን ስናወራ ዲፕሪሲዬሽን ዳዝ ኖት አቴምፕት ቱ ሪፖርት አክቹዋል ቼንጅ ኢን ዘ ቫልዩ ኦፍ ዘ አሴትስ ነው የሚለን። ትክክል ነው። የእርጅና ቅናሽ ስንሰራ ጀስት ቢልዲንጉን ፕራክቲካሊ አክቹዋል ቼንጅ ላናይበት እንችላለን። ለምሳሌ ቤት እያረጀ መሆኑን ብናውቀው የተለያየ ተሰነጣጠቀ ሊኖር ይችላል ኤንዳደርስ። ነገር ግን እዛ ጋር ያለውን አክቹዋል ቼንጅ እየቀነሰ በሄደ ቁጥር መጨረሻ ላይ ይወድቃል ማለት አይደለም። ድርጅቱ አስቀድሞ ያወጣውን ወጪ እየተጠቀመው በሄደ ቁጥር ወደ ኤክስፐንስነት የመቀየር ሂደት ነው ዲፕሪሲዬሽንስ ምንለው ማለት ነው። ሶ በዚህ መንገድ ምን እናደርጋለን? እንመዘግባለን። ስለዚህ ዲፕሪሲዬሽን ማለት ምን ማለት ነው? ድርጅቱ አስቀድሞ ለቢልዲንግ፣ ለኢኩዊፕመንት፣ ለሞተር ቬሂክል እንዲሁም ደግሞ ሌሎቹ የፊክስድ አሴት ከላንድ በስተቀር ማለት ነው የወጣውን ወጪ በተለያየ ምክንያት ቫልያቸው እየቀነሰ ስለሚሄድ ቫልዩ እየቀነሰ በሄደ ቁጥር ደግሞ ድርጅቱ አስቀድሞ ያወጣውን ወጪ እየተጠቀመበት አገልግሎት እያገኘ ስለሚሄድ ማለት ነው ወደ ኤክስፐንስነት ሲስተማቲክ በሆነ መንገድ የመቀየር ሂደት ድርጅቱ ያወጣውን ኮስት አሎኬት የማድረግ ሂደት ምን ይባላል? ዲፕሪሲዬሽንስ እንለዋለን ማለት ነው። ሶ በዚህ መንገድ ምን እናደርጋለን? እንመዘግባለን ማለት ነው። ለምሳሌ ይሄንን ኤግዛምፕል እንየው። ፎር ባይነሪ አድቨርታይዚንግ assume that depreciation is on the equipment is $480 a year and or 40 per month ይላል። ለምሳሌ ይሄ ድርጅት ምንድነው የሚለው በየአመቱ 480 እያንዳንዱ ኢኩዊፕመንት ዲፕሪሺየት ያደርጋል። ስለዚህ በወር ስንት ማለት ነው? 40። ስለዚህ የኦክቶበርን ስሩ ብንባል ምን እናደርጋለን? ዲፕሪሲዬሽን ኤክስፐንስን $40 ከፍ አድርገን አኮሙሌቲቭ ዲፕሪሲዬሽን የተጠራቀመ እርጅናን $40 በተመሳሳይ ምን እናደርጋለን? ክሬዲት አድርገን እንመዘግባለን ማለት ነው። ይሄ ክፍያ ይሄ ኤክስፐንስ ግን አሁን ላይ በገንዘብ የምንከፍለው አይደለም። ጀስት ከዚህ በፊት ኦልሬዲ ቢልዲንጉ የተሰራበት ነው። እርጅና ነው እናሽ ነው የሚደረግለት ማለት ነው። ሶ አኮሙሌቲቭ ዲፕሪሲዬሽንን ክሬዲት እናደርግና ዲፕሪሲዬሽን ኤክስፐንስን ዋሪኮለት ዴቢት አድርገን እንመዘግባለን ማለት ነው። እዚህ ጋር እንደምትመለከቱት በየአመቱ $480 ምን ያደርጋል? ዲፕሪሺየት ያደርጋል ማለት ነው። ሶ አኮሙሌቲቭ ዲፕሪሲዬሽን ስንል ምን ማለታችን ነው? ኢት ኢዝ ጀስት የኮንትራ አሴት አካውንት ሰዋት የግን ቢዝነስ ኦርጋናይዜሽን ዲፕሪሲዬሽን አካውንት ወይም ደግሞ አኮሙሌቲቭ ዲፕሪሲዬሽን ስንል ምን ማለታችን ነው? ኮንትራ አሴትን ሊቀንስ የሚችል አንድ አካውንት ነው። ሶ ኦል ኮንትራ አካውንትስ ሃቭ ኢንክሪዝ ኦር ዲክሪዝ ኤንድ ኖርማል ባላንስ ኦፖዝድ ቱ ዘ አካውንት ዊዝ ዘ ሪሌት ነው የሚለው። ስለዚህ አኮሙሌቲቭ ዲፕሪሲዬሽን ኖርማል ባላንሱ ክሬዲት ነው። ኦኬ አንድ አንደርስታንድ ማድረግ አለባችሁ። ኮንትራ የሚባል አንድ አካውንት ሊቀንስ የሚችል አካውንት ሌላ ካለ ሁሌም ቢሆን ምንድነው የዛ ተቃራኒ ነው የሚሆነው። ስለዚህ አሴት ኖርማል ባላንሱ ዴቢት ከሆነ የአኮሙሌቲቭ ዲፕሪሲዬሽን ወይም ደግሞ የአኮሙሌቲቭ ዲፕሪሲዬሽን ኖርማል ባላንሱ ምን ይሆናል ማለት ነው? ክሬዲት ይሆናል ማለት ነው። ኦኬ ክሬዲት ኖርማል ባላንሱ ክሬዲት ይሆናል። የአሴት ደግሞ ምንድነው? ዴቢት ነው። የአሴቱ ዴቢት ከሆነ የአኮሙሌቲቭ ዲፕሪሲዬሽን ምን ይሆናል? ክሬዲት ይሆናል። ሶ በዚህ መንገድ ምን ማድረግ እንችላለን? ነገሮችን ማየት እንችላለን ማለት ነው። ሶ ላይክ ቅድም በሰራነው መልኩ እዚህ ጋር ቤዚክ አናሊሲስን ላይክ the expense depreciation expense is increased with $14 and the contra asset accumulated depreciation is what equal to equipment is increased with $40 $40 እናደርጋለን። አኮሙሌቲቭ ዲፕሪሲዬሽን እንጨምራለን። ዲፕሪሲዬሽን ኤክስፐንስንም በተመሳሳይ $40 እንመዘግብና የመዘገብነውን እያንዳንዱን ነገር ምን እናደርጋለን? ወደ ሌጀር እዚያ አምጥተን ፖስት እናደርጋለን። ይህንን ባለፈው ስላየን ነው ደግመን ማየት አይጠበቅብንም።
ኤኒዌይስ ግን በዚህ መንገድ ምን እናደርጋለን እንመዘግባለን ማለት ነው። ሶ ዴቢት ክሬዲት አናሊሲስ ማለት ዴቢት ስንል ጀስት ኢንክሪዝ ኤክስፐንስ፣ ዴቢት ላይ የሚመዘገበው ኤክስፐንስ ላይ ጨመረ ነው። ዲፕሪሲዬሽን ኤክስፐንስ የሚባል በ40 ክሬዲት ላይ ደግሞ ኮንትራሴትን ምን እናደርጋለን አኮሙሌትድ ዲፕሪሲዬሽን እንመዘግባለን ለኢኩዊፕመንት ማለት ነው በ40 ስለጨመረ ብለን ይሄን ነገር እዚህ ጋር ማሳየት እንችላለን ማለት ነው። ሌላው መሰረታዊ ርዕሰ ጉዳይ ደግሞ ስለ ስቴትመንት ፕሬዘንቴሽን ማወቅ ነው። ሶ አኮሙሌትድ ዲፕሪሲዬሽን ኢዝ ኮንትራሴት አካውንት ዋሪ ኮሊት ክሬዲት ኖርማል ባላንስ አለው ብለናል። ሶ የት ነው የሚቀመጥ ከተባለ ኢኩዊፕመንት ላይ ሆኖ ምን ላይ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ላይ ሁሌም ቢሆን አኮሙሌቲቭ ወይም ደግሞ አኮሙሌትድ ዲፕሪሲዬሽን መቀመጥ አለበት ኦፍሴት ስለሚደራረግ። ለምን it appeared just after accounts offset what you call it equipment on statements of financial position equipment ኖርማል ባላንሱ ዴቢት ነበር፣ accumulated depreciation ደግሞ ክሬዲት ነው። ስለዚህ ኦፍሴት ይደራረግና statements of financial position ላይ ምን እናደርጋለን እናስቀምጣለን። ስለዚህ እዚህ ጋር ለማስቀመጥ ኦፍሴት ለማደራረግ there is book values ምንለው አለ the difference between cost of any depreciable assets and its accumulative depreciation so what you call it book values እንለዋለን። አጠቃላይ የኢኩዊፕመንቱ ያለው ቫልዩ የኮስት ኦፍ ኤኒ ዲፕሪሺየብል አሴት ማለት አሁን ላይ ያለው ኮስቱ የወጣበት ከዛስ አሁን ላይ ደግሞ አኮሙሌቲቭ ዲፕሪሲዬሽን አጠቃላይ ደግሞ የእርጅና ቅናሽ አለ። ስለዚህ መጀመሪያ የወጣበት ወጪና አሁን ላይ ያለው የተጠራቀመ እርጅና አሁን ላይ የሚቀረው ቫልዩ ምን ይባላል? ቡክ ቫልዩ። ሶ ቡክ ቫልዩ ስንል ኢኩዊፕመንቱ አሁን ላይ ያለው ቫልዩ ዋሪ ኮሊት ቡክ ቫልዩ ሲባል አሁን ላይ ያለው ቫልዩ ስንል ከማርኬት አንግል ሳይሆን ኖርማሊ ከድርጅቱ ካወጣበት ወጪ አንጻር ነው። ከማርኬት ቫልዩ አንጻር ከሆነ ፌር ማርኬት ቫልዩ ነው የሚባለው፣ ቡክ ቫልዩ አይደለም። በዛ መንገድ እናያለን። ኤኒዌይስ ግን ስቴትመንትስ ኦፍ ፋይናንሻል ፖዚሽን ፕሬዘንቴሽንስ ኦፍ ሰች አኮሙሌትድ ዲፕሪሲዬሽን ኢኩዊፕመንት ለምሳሌ 5000 ነበረ ደን በየወሩ $40 ከተቀነሰ አኮሙሌቲቭ ዲፕሪሲዬሽንን ቀንስና ኢኩዊፕመንቱ አሁን ላይ ትክክለኛ ያለው ዋጋ ስንት ነው? $4960 ብለን ማስቀመጥ እንችላለን ማለት ነው። ሶ አካውንቲንግ ፎር ፕሪፔድ ኤክስፐንስ ጀስት በዚህ መንገድ ሳመራይዝ ማድረግ እንችላለን። ኤግዛምፕል አለን። ሪዝን ፎር አጀስትመንት አካውንትስ ቢፎር አጀስትመንት ምን ይመስላል፣ አጀስቲንግ ኢንትሪ ምን አይነት ጆርናል ኢንትሪ ያስፈልገዋል የሚለውን ነው የሚያሳየን። ለምሳሌ ኢንሹራንስ አፕላይ ምንላቸው ፕሪፔድ ኢንሹራንስ ናቸው። ሪዝን ፎር አጀስትመንት ፕሪፔድ ኤክስፐንስ ሪከርድ ኢን አሴት አካውንት ሃቭ ቢን ዩዝድ የምንለው ፕሪፔድ ኤክስፐንስ የተመዘገቡት አሴት አካውንት ስለተጠቀምናቸው ኮንሱም ስላደረግናቸው ነው የሚለን። ደን አካውንትስ ቢፎር አጀስትመንት ባይሰራ ማስተካከያ ባይሰራ ኑሮ ምን ይሆን ነበር ነው የሚለን። አሴት ኦቨር ስቴት አድርጎ ነበር፣ ኤክስፐንስ ደግሞ አንደር ስቴት አድርጎ ነበር ከሚገባው በላይ። አሁን ስናስተካክለው ግን ሁሉም ቦታቸውን ይዛሉ። አጀስቲንግ ኢንትሪ ማስተካከያው ኢንትሪ ምን ይመስላል? ሁሌም ቢሆን ኤክስፐንስን ዴቢት እናደርግና አሴትን ክሬዲት እናደርጋለን። ለምን አሴት ኦቨር ስቴት ከሆነና ከሚገባው በላይ ከፍ ካለ አሁን ምን እናደርገዋለን? ክሬዲት አድርገን እንቀንሰዋለን። ኤክስፐንስ ደግሞ ከሚገባው በታች አንደር ስቴት ከሆነ ከቀነሰ አሁን ዴቢት እናደርግና ምን እናደርጋለን? እንጨምረዋለን። ለምን የኤክስፐንስ ኖርማል ባላንስ ዴቢት ነው፣ የአሴት ደግሞ ኖርማል ባላንስ ዴቢት ነው ተመሳሳይ ስለሆነ። ስለዚህ ኮንትራሴት ምንለውም ለዛ ነው። በዚህ መንገድ አንደርስታንድ ማድረግ እንችላለን ማለት ነው። ሌላው አንኤርንድ ሪቨኑን እናያለን። አንኤርንድ ሪቨኑ ሁለተኛው የዲፈራል ታይፕ ነው። የዲፈራል ታይፕ ሁለተኛው አንኤርንድ ሪቨኑ ነው። ሶ አንኤርንድ ሪቨኑ ጀስቲስ ካን ቢ ኮንሲደርድ አስ ኦር ሪከርድ አስ ላያቢሊቲ ኦፍ ካምፓኒ የእያንዳንዱ ግለሰብ ምንድነው? እዳ ነው። ለምን there is what ሪሲቭ አድርጓል። ኦኬ ካሽን ምን አድርጓል? ተቀብሏል፣ ሪከርድ ተደርጓል። የተመዘገበው ግን እንደ ምንድነው? እንደ ሊያቢሊቲ ነው። ለምን ሰርቪስ ሃዝ ኖት ቢን ፐርፎርምድ እስካሁን ድረስ ድርጅቱ አገልግሎት አልሰጠም። ነገር ግን ገንዘቡን ምን አድርጓል? ተቀብሏል። ገንዘቡን ተቀብሎ አገልግሎት እስካልሰጠ ድረስ እንደምን ይቆጠራል? እንደ ዕዳ ይቆጠራል ማለት ነው። እንደ ሊያቢሊቲ ይቆጠራል። ስለዚህ አንድ ድርጅት ኦልሬዲ ገንዘብ ተቀብሏል፣ ነገር ግን ለተቀበለው ገንዘብ አስፈላጊ የሚባሉ መሰረታዊ የሚባሉ አገልግሎቶችን እስካልሰጠ ድረስ እንደ ሊያቢሊቲ ይቆጠራል ማለት ነው። ሶ ካሽ ሪሲት አለን። ሶ ቢፎር ሪቨኑስ ሪከርድድ ይሄ አንድ መሰረታዊ ርዕሰ ጉዳይ ነው። ስለዚህ አንኤርንድ ሪቨኑ ማለት እዳ ማለት ነው። ሊያቢሊቲ እያለን ነው። ያልተገኘ ገቢ ነው፣ ገና አርን አልተደረገም። ኦልሬዲ ገንዘቡን ብንቀበለውም አገልግሎት እስካልሰጠን ድረስ እዳ አለብን። ላይክ
ረንት፣ ኤርላይን ቲኬት፣ መጋዘን፣ ካስተመር ዲፖዚት ምንላቸው እንደ ኤግዛምፕል ይሆናል። ለምሳሌ ረንት ያልነው ቅድም እኛ አከራይ ብንሆን ለምሳሌ ለምናከራየው ነገር ገንዘብ ዛሬ እንቀበላለን፣ ቤቱን ግን ገና አልሰጠንም። ስለዚህ ገንዘቡን ለአንድ ወር ገንዘብ ከተቀበል አንድ ወር በሙሉ አገልግሎት መስጠት አለብን። ኤርላይን ቲኬት የኢትዮጵያ አየር መንገድ አስቀድሞ ከደንበኞቹ ምን ያደርጋል? የቲኬት አገልግሎት ገንዘብ ያስከፍላል። ነገር ግን ሰርቪሱን የሚሰጣቸው ከዛ በኋላ ነው። መጋዘን ምንለውም በጣም ብዙ ኤግዛምፕሎችን ማንሳት እንችላለን። ኤኒዌይስ ግን ኖርማል ትርጓሜው በዚህ መንገድ አንደርስታንድ አድርጉት። It is very simple. So adjusting entry is made to record the revenue for service performed during the period and to show the liability that remains at the end of the accounting period. ይሄንን አንደርስታንድ ማድረግ አለብን ማለት ነው። አጀስቲንግ ኢንትሪ የሚያስፈልገው ረቨኑን ሰርቪስ ፐርፎርም ስናደርግ ሪኮግናይዝ ለማድረግ ፕላስ ቱ ዛት ደግሞ ሊያቢሊቲ የድርጅቱን ሪሜንስ ለማድረግና ለማሳየት እንዲሁም ደግሞ ለመቀነስ መስራት አለብን ማለት ነው። ሶ በዚህ ሂደት አጀስትመንት ስንሰራ ምን እናደርጋለን? we are going to debiting liability account ድርጅቱ ያለበትን ሊያቢሊቲ ወይም ዕዳ እንቀንስና ድርጅቱ ደግሞ ገቢ ካሽ ሲቀበል ሬቨኑ ስለሚጨምር ሬቨኑ ክሬዲት አድርገን እንጨምራለን። ስለዚህ ምን እናደርጋለን? we are going to liability አጀስትመንት ስንሰራ ማነር ነው። አጀስትመንት ስንሰራ አነርን ሬቨኑ እንደ ሊያቢሊቲ ስለሚቆጠር ዴቢት አድርገን ዕዳን ቀንስና ሬቨኑን ክሬዲት አድርገን ምን እናደርጋለን? እንጨምራለን። ስለዚህ ዕዳችን በአንድ በኩል ይቀንሳል፣ በአንድ በኩል ደግሞ የምናገኘው ገቢ ምን ያደርጋል? ይጨምራል ማለት ነው። ሶ በዚህ መንገድ አጀስትመንት ይሰራል። ኤግዛምፕል እናያለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ለምሳሌ ይህንን ኤግዛምፕል እንመልከት። such pioneer advertising independent company received $1,200 on October 2 from NACS for advertising service expected to be completed by December 31st. ዲሴምበር 31 ይሄ ድርጅት 1200 ኦክቶበር 2 ላይ ተቀብሎ ነበር። ዲሴምበር 31 ላይ አገልግሎቱ ተሰጥቶ የሚያልቅ ማለት ነው። ኮምፕሌት እንዲሆን የተፈለገው እስከ ዲሴምበር 31 ነው። ገንዘቡን የተቀበለው ግን ኦክቶበር 2 ነው። ስለዚህ unearned service revenue shows a balance of $1,200 in October 31st trial balance ስለ ጥቅምት እስከ ጥቅምት 31 ድረስ 1200 ነው የሚያሳየው። ስለዚህ ምን ያስፈልገዋል ማለት ነው? አጀስትመንት ማስተካከያ ያስፈልገዋል ማለት ነው። ማስተካከያ ያስፈልገዋል። ሶ ምንድነው የሚለው አናሊሲስ revealed that the company performed $400 of service in October በኦክቶበር ወር በጥቅምት ወር $400 የሚጠጋ አገልግሎት ሰጥቷል። ስለዚህ ኦልሬዲ አገልግሎት ከሰጠ ሊያቢሊቲው መቀነስ አለበት በ400። ስለዚህ ምን እናደርጋለን? ይችን unearned service revenue ሊያቢሊቲ ዕዳ ስላለብን በ400 እንቀንሳለን። ኦኬ ከዛስ ማን የሚጨምረው? ገቢ ረቨኑ በቃ ረቨኑ ሰርቪስ ሬቨኑ ብለን ሙሉ በሙሉ እንመዘግባለን። በስንት? በ400። ይሄንን አንደርስታንድ ማድረግ አለብን። አሁን ምን ሆኗል? ኦልሬዲ ሳቲስፋይድ ሆኗል ማለት ነው። ኦብሊጌሽን ሳቲስፋይድ ሆኗል። አገልግሎታችንን ሰጥተናል፣ ኃላፊነታችንን ተወጠናል። ስለዚህ ገቢ ብለን እንመዘግባለን። እዚህ ጋር ደግሞ የተቀበልነውን ዕዳ እንቀንሳለን። በዚህ መንገድ መመዝገብ እንችላለን ማለት ነው። ሶ ይሄንን ጆርናል ኢንትሪ ምን እናደርጋለን? ቤዚክ አናሊሲስ እንሰራ the liability unearned service revenue is decreased within $400 and the revenue service revenue is increased within $400 የሚለውን ሶ በዚህ መንገድ መመዝገብ እንችላለን። ሊያቢሊቲ unearned service revenue መቀነስ አለበት ኦልሬዲ አገልግሎት ስለሰጠን። እንዲሁም ደግሞ ጥሬ ገንዘቡን ደግሞ ምን ብለን መመዝገብ እንችላለን? አሁን እንደ ገቢ ብለን መመዝገብ እንችላለን ማለት ነው። እዚህ ጋር አምጥተን ደግሞ ሌጀር ላይ ፖስት እናደርጋለን ማለት ነው። ሶ በዚህ መንገድ ምን ማድረግ እንችላለን? እያንዳንዱን ትራንዛክሽን መመዝገብ እንችላለን በዚህ መንገድ። ሌላው አካውንቲንግ ፎር unearned revenue ሰመራይዝ እናደርገው ረንት፣ መጋዘን ምናምን ካስተመር ዲፖዝ ፎር ፊውቸር ሰርቪስ ነው። ለወደፊት ለሚሰጥ አገልግሎት ዛሬ አስቀድመን የምንቀበለው ገንዘብ በሙሉ ምን ይባላል? unearned revenue ይባላል። ወደፊት ለምንሰጠው አገልግሎት አስቀድመን የምንቀበለው ገንዘብ ዋሪከሉት unearned revenue እንላለን። ሪዝን ፎር አጀስትመንት unearned revenue recorded in liability እንደ liability ስለተመዘገበ and accounts are now recognized as revenue for service performed አሁን ያለብንን አገልግሎት ከሰጠንና ፐርፎርም ካደረግን liabilityው ወደ ሬቨኑ መቀየር ስላለበትና እንደ ገቢ እንደ ሬቨኑ መመዝገብ ስላለበትና መታየት ስላለበት ሪዝን ፎር አጀስትመንት የሚለው ለዛ ነው። በዚህ መንገድ ነው የሚለው። ሶ አካውንትስ ቢፎር አጀስትመንት liability ኦቨርስቴት አድርጎብን ነበረ፣ ረቨኑ ደግሞ ቀንሶብን ነበር። አሁን ግን ማስተካከያ ስንሰራ ሊያቢሊቲን እንቀንሳለን፣
ምክንያቱም እዚህ ጋር ኦቨርስቴት ስላደረግብን መቀነስ አለበት። ረቨኑ ደግሞ አንሶብን ነበር። አሁን ደግሞ ትክክለኛ አገልግሎት ስለሰጠን ገቢውን ምን ማድረግ አለብን? ክሬዲት አድርገን መጨመር አለብን። ስለዚህ ክሬዲት ሲሆን ረቨኑ ይጨምራል ማለት ነው። ሶ አንደርስቴቱን ኦቨርስቴት እናደርጋለን። እዚህ ጋር ደግሞ ኦቨርስቴቱን አንደርስቴት እናደርግና ትክክለኛ የፋይናንስ ግኝት እንሰራለን ማለት ነው። ይሄ ምን ይባላል? አንኤርንድ ሬቨኑ ይባላል ማለት ነው። ሶ ይሄንን ኤግዛምፕል ማየት ስላላችሁ ለምሳሌ the ledger of the company on March 31st 2040 included the selected accounts before adjusting entry are prepared ነው የሚል እንግዲህ ዙ ካምፓኒ የሚባል ማርች 31 2014 ላይ የተለያዩ ኢንትሪዎችን ያሳያል። ቢፎር አጀስትመንት ማለት ነው። ቢፎር አጀስቲንግ ኢንትሪ። ስለዚህ ለምሳሌ ዴቢት ክሬዲት ምናምን ምንላቸው ለምሳሌ ፕሪፔድ ኢንሹራንስ ቅድመ ክፍያ ነው 3600 ዴቢት ነበር። ሳፕላይ 2800 ዴቢት ነበር። ኢኩዊፕመንት 25000 ዴቢት ነበር። አኮሙሌቲቭ ወይም ደግሞ አኮሙሌትድ ዲፕሪሲዬሽን ኢኩዊፕመንት 5000 አለን። አንኤርንድ ሰርቨኑ 9200 ክሬዲት ያሳያል። ስለዚህ ለዚህ እንዴት እንስራ ነው የተባለው። ኢንሹራንስ ኤክስፐርስ አት ዘ ሬት ኦፍ $100 per month። ለምሳሌ በየወሩ ኢንሹራንስ ኤክስፓየር የሚያደርገው 100 ነው። የተከፈለው ለምን ያህል ነው የሚለው እናያለን። እያንዳንዱን ለአንድ አመት ስለሆነ ሰፕላይስ ኦን ሃንድ ይላል። ቶታል 800። ይሄንን ማድረግ ትችላላችሁ። ለእያንዳንዳችሁ መስራት ትችላላችሁ። ለምሳሌ የ3600 ማለት ነው። እቺኛው 3600 ዴቢት ነች። ፕሪፔድ ኢንሹራንስ ናት። ስለዚህ ኢንሹራንስ ኤክስፓየር የሚያደርገው በየወሩ 100 ከሆነ ይሄኛው ለአመት ከተከፈለ 3600 ሲካፈል ምን እናደርጋለን? ለ12 ወር አድርገን ምን ያህል ይመጣል የሚለውን እናያለን። ነገር ግን በየወሩ 100 ነው ኤክስፓየር የሚያደርግ ስለተባል የመጀመሪያ ወሩን ያንዱን ለምሳሌ የጃንዋሪ ማርች 31 አይደል? አፕሪል ቀጣይ ወር አፕሪል ነው። ለምሳሌ የአፕሪሉን ለመስራት 100ውን እናደርጋለን ኢንሹራንስ ኤክስፓንስ ብለን እንመዘግብና ፕሪፔድ ኢንሹራንስን እንቀንሳለን። ኢኩዊፕመንትን በተመሳሳይ ሳፕላይን በተመሳሳይ እንደዚህ እያደረግን መመዝገብ እንችላለን። ኢት ኢዝ አክቹአሊ ቬሪ ሲምፕል። ቀላል ነው። ተለማመዱበት። እንደ ሌላውና መሰረታዊ ርዕሰ ጉዳይ አጀስቲንግ ኢንትሪስ ፎር አክሩዋልስ። አሁን ዲፈራልን ካየን የሚቀረን ምንድነው? አክሩዋል ነው። ሶ አክሩዋል ማለት ምን ማለት ነው የሚለውን ነገር ነው። እንግዲህ አክሩዋል ማለት የዲፈራል ተቃራኒ ነው። ሶ revenues for service performed but not yet recorded at the statement dates or what we call it accrued revenues plus that expense incurred but not yet paid in cash or recorded at the statement date what we call it accrued expense። አክሩዋል ማለት እንግዲህ ምን ማለት ነው? ድርጅቱ አገልግሎት ኦልሬዲ ሰጥቶ ገቢ ብሎ ምን አድርጓል? ኦልሬዲ ገቢ ብሎ መዝግቧል። ነገር ግን በጥሬ ገንዘብ አልተቀበለም። ኤክስፐንስ ኦልሬዲ ወጪ አውጧል። ነገር ግን በጥሬ ገንዘብ አልተከፈለም። ስለዚህ በካሽ ያልተከፈለና በካሽ ያልተቀበለውን ነገር እንደ ረቨኑና እንደ ኤክስፐንስ ሪኮግናይዝ ስላደረግን ምን ማድረግ አለብን ነው አክሩዋል አጀስቲንግ ኢንትሪ የሚያስፈልጋቸው አንዳንድ መሰረታዊ ነገሮችን እናደርጋለን፣ አጀስት እናደርጋለን፣ ማስተካከያ እንሰራለን ማለት ነው። ስለዚህ ለማን ነው አክሩድ ረቨኑ ምንላቸው? ለምሳሌ ምንድነው ረቨኑስ ፎር ዋት ሰርቪስ ፐርፎርምድ። ለምሳሌ አገልግሎት ኦልሬዲ ሰጠን ገቢ እናገኛለን። በት ኖት የት ሪሲቭድ ኢን ካሽ። ነገር ግን ምን አላደረግንም? በጥሬ ገንዘብ እስካሁን አልተቀበልንም፣ በካሽ አልተቀበልንም። አገልግሎት ኦልሬዲ ሰጠናል። ከአገልግሎት ገቢ እንደምናገኝ እርግጠኞች ነን። ነገር ግን ይህንን ገቢ ገና በምን አላደረግንም? በጥሬ ገንዘብ አልተቀበልንም፣ ሪሲቭድ አላደረግንም። ስለዚህ ሬቨኑ ሪካርድድ ቢፎር ካሽ ዋት ሪሲቭስ። ኦኬ ምን ካደረጋችን ገንዘቡን ከመቀበላችን በፊት ረቨኑ ምን እናደርጋለን ማለት ነው? ኦልሬዲ ሪካርድድ እናደርጋለን ማለት ነው። ስለዚህ አክሩድ ሪቨኑ ጀስት ምንድነው? ላይክ ረንት፣ ኢንተረስት፣ ሰርቪስ ፐርፎርም ምንላቸው ከቅድሙ ጋር ተቃራኒ ስለሆኑ አንዳንድ ነገሮች እናያለን። በአጭሩ ግን አክሩድ ሪቨኑ ማለት አገልግሎት ሰልጠን ያልተቀበልነው ገንዘብ ካለ እየተጠራቀመ ክፍያና ገቢ አክሩድ ሪቨኑ እየተባለ ይጠራል። አንድ ይሄ ነው። ሌላውና መሰረታዊ ጉዳይ እናያለን። በዚህ ምን ያስፈልገዋል? አጀስቲንግ ኢንትሪ ያስፈልገዋል ማለት ነው። So adjusting entry recorded there is receivable that exists and recorded the revenue from service performed። አገልግሎት ሰጠን ከአገልግሎት ያገኘነው ገቢ ተሰብሳቢ ስለሆነ adjusting entry ያስፈልገዋል። ምክንያቱም ኦልሬዲ እኛ አገልግሎት በዱቤ ከሰጠን የሚሰበሰብ ገንዘብ የምንቀበለው ገንዘብ አለ። ዋሪኮሉት ምን ይባላል? ረሰበብልስ ይባላል። ስለዚህ እንዴት አድርገን ነው adjusting entry የምንሰራለት? ጆርናል ኢንትሪው ምን ይመስላል የሚለውን ነገር እንዲሁ
ሶ የመጀመሪያው ነገር ምን እናደርጋለን? አሴት አካውንትን ኢንክሪዝ እናደርጋለን ተሰብሳቢ ስለሆነ ካሽ ስለሚጨምር ስንቀበል። ሁለተኛ ደግሞ ረቨኑ አካውንትን በተመሳሳይ ክሬዲት እናደርግና እንጨምራለን። ስለዚህ የመጀመሪያ ስራችን አክሩድ ሪቨኑ ካለ ምን እናደርጋለን? ዴቢት አጀስቲንግ ኢንትሪ ላይ ካሽን ዴቢት እናደርጋለን። ፕላስ ዛት ደግሞ ምን እናደርጋለን? ረቨኑን ዴቢት እናደርጋለን። ምክንያቱም ጥሬ ገንዘብ ኦልሬዲ ስለምንቀበል አሴት በካሽ ይጨምራል፣ ረቨኑን በተመሳሳይ በረቨኑ ይጨምራል ማለት ነው። እንደዚህ አድርገን እናስተካክላለን። ይሄንን እናያለን። መጀመሪያ ምን ተብሎ ተመዝግቦ ነበረ? አሴት አካውንት ረሰበብል ተብሎ ነው የተመዘገበው። ተሰብሳቢ ነው። እችኛዋ ደግሞ ጀስት ምን ተብላ ነበር የተመዘገበችው? ረቨኑ ጋር ኦልሬዲ ስላልተቀበል ነው ማለት ነው። በጥሬ ገንዘብ አልተቀበልነው። ኦልሬዲ ግን ረቨኑ ሰጠናል ማለት ነው። ረቨኑ አገልግሎት ሰጠናል። ረቨኑ ግን በጥሬ ገንዘብ ስላልተቀበል ነው ማለት ነው። ይችን ምን እናደርጋለን? እንመዘግባለን ማለት ነው። ሶ ሉክ ለምሳሌ ይሄንን ኤግዛምፕል እንየው። In October, such pioneer advertising independent company performed service worth $200 that were not billed to clients in October ነው የሚለን። እንግዲህ ይሄ ድርጅት አገልግሎት ሰጥቷል $200 አካባቢ የሚያወጣ ነገር ግን ክፍያ አልተፈጸመም በኦክቶበር ወር። ስለዚህ ምን አለው ማለት ነው? ያልተሰበሰበ የተጠራቀመ አክሩድ የሆነ ረቨኑ አለ ማለት ነው። ሶ ረቨኑ እንደ ረሰበብል አር ሪከርድድ ፎር አንቢልድ ሰርቪስ። መጀመሪያ ላይ ረቨኑና ረሰበብል ያለ የሚሰበሰብ ወይም ተሰብሳቢ ገንዘብ ተብሎ አስቀድሞ ምን ተደርጓል? ተመዝግቧል። ኦልሬዲ ግን ምንድነው? አንቢልድ ሰርቪስ ነው። ኦልሬዲ ክፍያ ያልተከፈለበት ነው የሚለን። ስለዚህ አሁን ምን ያስፈልገዋል? ማስተካከያ ያስፈልገዋል ማለት ነው። እንዴት አድርገን አጀስት እናደርጋለን? ኦኬ መጀመሪያ ሁለት ነገሮችን እናያለን። አንደኛውና መሰረታዊ ኦክቶበር 31 ላይ ምን ተብሎ ተመዝግቧል? አካውንት ረሰበብል ተሰብሳቢ ገንዘብ። ኦኬ ተሰብሳቢ ገንዘብ በ200 ጨምሯል። ከአገልግሎት የሚገኝ ገቢ ብለን 200 ምን አድርገናል? ክሬዲት አድርገን መዝግበናል። አሁን ግን ምን አድርገናል? ኦን ኦክቶበር 10 ለምሳሌ ይሄ ድርጅት ይሄንን $200 ካሽ ሪሲቭ አደረገ፣ ተቀበለ። በዱቤ ነበር የሰጠ። ኦኬ በዱቤ ነበር አገልግሎት የሰጠ። አሁን ይሄንን ገንዘብ ተቀበለ ከተባል ምን እናረጋለን? ካሽን ምን እናረጋለን? ደቢት እናረግና አካውንት ረሰበብልን ክሬዲት እናረጋለን ማለት ነው። ስለዚህ ካሽ በ200 ድርጅቱ ስለተቀበለ ይጨምራል። የድርጅቱ ተሰብሳቢ ገንዘብ ኦልሬዲ አሁን ስለተሰበሰበ $200 ይቀንሳል ማለት ነው። ሶ ይሄ ምን ይባላል? አክሩድ ሪቨኑ አጀስቲንግ ኢንትሪስ ይባላል። በዚህ መንገድ እንሰራለን። በአጭሩ አክሩድ ሪቨኑ ማለት ምን ማለት ነው? ድርጅቶች በዱቤ አገልግሎት ሰጠው ገንዘብ ካልተቀበሉ ተሰብሳቢ ገንዘብ ብለው የመዘገቡትን አካውንት ረሰበብል ብለው የመዘገቡትን ገንዘቡን ሲቀበሉ ተሰብሳቢ ገንዘብ ብለው ስለጻፉት አሁን እሱን ክሬዲት ማድረግ ያድርጉና ባላንሱ ዜሮ ያመጣሉ። ከዛ ካሽ የሚባል አዲስ አካውንት አሴት ላይ ስለሚጨምር ማለት ነው እሱ ጋር ይጽፋሉ ማለት ነው። ጀስት ረቨኑ ነው። ምክንያቱም በአክሩዋል ቤዝ ኦፍ አካውንቲንግ ገንዘብ ባንቀበልም እንደ ረቨኑ ሪኮግናይዝ ማድረግ ስላለብን መመዝገብ ስላለበት በዛ መንገድ ስለመዘገብ ነው ማለት ነው። ይሄንን በዚህ መንገድ አንደርስታንድ አድርጉ። ይሄንን አሁን ላይ የሰራነውን ደግሞ በዚህ መንገድ ምን ማድረግ እንችላለን? አጀስትመንት ፎር አክሩድ ሪቨኑ ብለን ቤዚክ አናሊሲስ፣ ኢኩዌሽናል አናሊሲስ፣ ዴቢት ክሬዲት አናሊሲስ፣ ጆርናል ኤንትሪ እና ፖስቲንግ መስራት እንችላለን። ለምሳሌ ቤዚክ አናሊሲሳችን ምን ይመስላል? አሴት ላይ አካውንት ሪሲቨብል ኢዝ ኢንክሪዝድ ዊዝን $200 and ረቨኑ ሰርቪስ ከረቨኑ ደግሞ ሰርቪስ ረቨኑ ምን አድርጓል? በ200 ጨምሯል የተባለው ዞን መጨረሻ ላይ አካውንት ረሰበብል ምን ያደርጋል? በ200 የመጀመሪያው ነው። እቺ የመጀመሪያዋ ነች። በ200 ጨምሮ ነበር። ሰርቪስ ረቨኑ በ200 ጨምሯል። አሁን ግን አጀስት ስናደርገው ምን እናደርጋለን? የመጀመሪያዋ ነች እንዳትረሱ። አሁን ግን አጀስት ስናደርገው ምንድነው የምናደርገው? ካሽን በ200 ዴቢት እናደርግና አካውንት ረሰበብል ምን እናደርጋለን? ክሬዲት እናደርጋለን። ሶ መጨረሻ ላይ አካውንቲንግ ፎር አክሩድ ረቨኑ ምን ይመስላል የሚለውን ነገር እስኪ እንየው። አክሩድ ሪቨኑ ምን ይመስላል? ሶ ኢንተረስት ረንት ምናምን ሰርቪስ ፐርፎርም በት ኖት ኮሌክትድ፣ እስካሁን ድረስ ገንዘብ አልተቀበልንም ነገር ግን አገልግሎት ሰጠናል። ሪዝን ፎር አጀስትመንት የሚያስፈልገው ለምንድን ነው? አንደኛ ሰርቪስ ፐርፎርምድ በት ኖት የት ሪከርድድ፣ አገልግሎት ሰጠናል ነገር ግን ገንዘብ ኦልሬዲ ስላልተቀበልን ነው፣ ሪከርድድ መደረግ ስላለበት ነው። ስለዚህ አሴት ምን አድርጎብን ነበረ? አንደርስቴት አድርጎ ነበር። አሴት አንደርስቴት አድርጎ ነበር። ረቨኑ ደግሞ ምን አድርጓል? በተመሳሳይ አንደርስቴት አድርጓል። አጀስቲንግ ኢንትሪ። ስለዚህ አሴትን ምን እናደርጋለን? ደቢት እናደርጋለን። ረቨኑን በተመሳሳይ ክሬዲት አድርገን እንመዘግባለን ማለት ነው። ሶ አካውንት ቢፎር አጀስትመንት የሚያሳየው ካሽ ቀንሶ ነበር ጥሬ ገንዘብ ስላልተቀበል። ረቨኑም ደግሞ ሪል የሆነ ረቨኑ ደግሞ በተመሳሳይ ሰርቪስ ረቨኑ ማለት ነው ስላልተመዘገበ እሱን ምን እናደርጋለን? መመዝገብ አለብን ማለት ነው። በዚህ መንገድ ምን እናደርጋለን? አጀስቲንግ ኢንትሪ አክሩድ ሪቨኑ ብለን የየወሩን ምን እናደርጋለን? እንሰራለን ማለት ነው።
ሶ አክሩድ ኤክስፐንስ አክሩድ ሪቨኑ ይሄ ከሆነ አክሩድ ኤክስፐንስ የዚህ ተቃራኒ ነው። ምንም ጥያቄ የለውም። ምንም ረቨኑና ኤክስፐንስ ተቃራኒ ናቸው። ሶ ኤክስፐንስ ኢንከርድ በት ኖት የት ፔድ ኢን ካሽ ኦር ሪከርድ ነው። ኦልሬዲ ወጪ እንደማወጣናል ኢንከር አድርገናል፣ ነገር ግን በጥሬ ገንዘብ አልከፈልንም ወይም ደግሞ ሪከርድ አላደረግንም፣ አልተመዘገበም ነው። ሶ ኤክስፐንስ ሪከርድድ ቢፎር ካሽ ፔመንትስ ምን ማለት ነው? ገንዘብ ያልተከፈለም ከዛ በፊት ግን ኤክስፐንስ ኦልሬዲ ምን ተደርጓል? ኢንከር ተደርጓል፣ መመዝገብ አለበት የሚል የአንድ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ነው ይሄኛው። ሶ አክሩድ ኤክስፐንስ ስንል የተጠራቀመ ወጪ ክፍያ እንደማለት ነው። ላይክ ኢንተረስትን፣ ታክስን፣ ሰላሪን ይመለከታል። ብዙ ጊዜ ለምሳሌ አገልግሎት ኦልሬዲ ምን እናደርጋለን? ለእነዚህ አገልግሎት ይሰጣሉ። ለምሳሌ ኢንተረስት ጋር በተመሳሳይ ገንዘቡን ተበድረውን ወለድ ካልከፈልን አለብን ገና ታክስ አመት ሙሉ ሰርተን ለመንግስት የምንከፍለው መጨረሻ ላይ ነው። ሳላሪ የመንግስት ለምሳሌ መንግስት ምን ያደርጋል? ሰራተኞችን ያሰራና በወሩ መጨረሻውን ደሞዝ የሚከፍል። ስለዚህ ኦልሬዲ ኤክስፐንስ ኢንከር ተደርጓል፣ እየሰሩ ነው፣ ነገር ግን በጥሬ ገንዘብ አልተከፈላቸውም ማለት ነው። ሶ ይሄ ምን መደረግ አለበት? አጀስትመንት ስለሚያስፈልገው መሰራት አለበት ማለት ነው። ሶ አጀስቲንግ ኢንትሪ ሪከርድ ዘ ኦብሊጌሽን ኤንድ ሪኮግናይዝ ዘ ኤክስፐንስ። ኦኬ ኦብሊጌሽኑን ሪከርድ እናደርጋለን፣ ኤክስፐንስን ሪኮግናይዝ እናደርጋለን። ምን አድርገን? ኦኬ ኢንክሪዝ ኦር ዴቢት ኤክስፐንስ አካውንትን እንጨምራለን፣ ዴቢት እናደርጋለን። ሊያቢሊቲ እዳ ያለብንን እናደርጋለን፣ እንጨምራለን። እንጨምራለን ክሬዲት ስለምናደርግ በተመሳሳይ አጀስቲንግ ኢንትሪ በዚህ መንገድ እንመዘግባለን ማለት ነው። እንዴት የሚለውን እናያለን። ሶ አክሩድ ኤክስፐንስ እስቲ ለምሳሌ ኤክስፐንስን ዴቢት አጀስቲንግ ኢንትሪ ዴቢት ስናደርግ ኤክስፐንስ አማውንታችን ምን ያደርጋል? ይጨምራል። ኦኬ ሊያቢሊቲ ደግሞ በተመሳሳይ ምን ያደርጋል? ክሬዲት ሊያቢሊቲ ክሬዲት ይሆናል ሚንስ ምን ማለት ነው? የሚጨምር ነው። በተመሳሳይ ሊያቢሊቲ አካውንታችን ኦልሬዲ እንጨምራለን። በዚህ መንገድ እናደርጋለን፣ እንመዘግባለን ማለት ነው። ለምሳሌ ይህን ነገር እንመልከት። ፓይናል አድቨርታይዚንግ ኢንዲፔንደንት ካምፓኒ ሳይንድ 3 months notes payable and amount of $5,000 on October 1 ኦክቶበር 1 5,000 የሚጠጋ ዶላር ኖትስ ፔብል ፈርሟል። የ3 ወር ማለት ነው። ነገር ግን ይሄ ድርጅት ኢንተረስትን በአመት 12% ነው እንዲከፍል የተስማማ። ስለዚህ በመጀመሪያ ደረጃ ኮምፓውንድ ኢንተረስቱን እናደርጋለን፣ ካልኩሌት እናደርጋለን። ፕሪንሲፓል ታይምስ ኢንተረስት ሬት ሲባዛ በታይም አድርገን የአንዷን ወር ብቻ እንፈልጋለን። አጠቃላይ $50 ይመጣል። ስለዚህ እንዴት ነው መመዝገብ ያለበት የሚለውን እንየው። ኢንተረስት ኤክስፐንስ በ50 ምን አድርገናል? ዴቢት ኢንተረስት ፔብልን በተመሳሳይ በ50 ምን ያደርገናል? መዝግበናል። ይሄ የመጀመሪያ ትራንዛክሽን ላይ ያለው ነው። እንግዲህ አሁን ለዚህ ምን ያስፈልገዋል? አጀስቲንግ ኢንትሪ ላይ ያንዳንዱ ምን እናደርጋለን? በጥሬ ገንዘብ ይሄኛው አልተከፈለም። ስላልተከፈለ ግን ሲከፈል መመዝገብ አለበት። እንዴት የሚለውን ነገር እናያለን። ሶ ይሄ የመጀመሪያው ስለሆነ ቅድም ባየነው መልኩ ይሄኛው አናሊሲሱ በዚህ መንገድ ይሰራል። አሁን ምን እናደርጋለን? ይሄ ድርጅት ኦኬ ሳላሪ ኤንድ ዌጅስ ለምሳሌ ኦክቶበር 26 ላይ ለምሳሌ ፔብል ለሚለው ሲከፈል ፔብል ዴቢት ይሆናል፣ ይቀንሳል። ካሽ ደግሞ ምን ያደርጋል? በተመሳሳይ ይቀንሳል። ላይክም በተመሳሳይ ይሄ ድርጅት ለምሳሌ የሳላሪ ኤንድ ዌጅስ ማለት ነው ኦክቶበር 26 ላይ በሚቀጥለው ኔክስት ፔመንት ኦፍ ሳላሪ ዊል ኖት ኦከር አንቲል ኖቨምበር 9 ነው የሚለው። እስከ ኖቨምበር 9 ድረስ ኦከር አላደረገም ነው የሚለን። ስለዚህ እያንዳንዱ ኤምፕሎይ ቶታል ሰርቪስ ሳላሪ 2045 ዴይስ ነው የሚለው። አጠቃላይ ፐር ዴይ $400 ይሰራሉ። አጠቃላይ እስከ ኦክቶበር 31 አክሩድ ሳላሪያችን ስንት ነው? በ3 ቀን ስናባዘው ማለት ነው ይሄን 1200 ይመጣል። ስለዚህ ጀስት የዚህን አጀስትመንት ፔሪድ ስሩን የተባለው እንዴት እንሰራለን? የዚህን ሊያቢሊቲ ላይክ ሳላሪ ኤንድ ዌጅስ ፔብልን ብለን በ1200 ሊያቢሊቲ እንጨምራለን። ኢኩዊቲ ላይ ሳላሪ ኤንድ ዌጅስ ኤክስፐንስ ብለን ደግሞ ኢኩዊቲ ላይ ተጽዕኖ ስላለው እንቀንሳለን። መጨረሻ እንዴት እንመዘግባለን? ሳላሪ ኤንድ ዌጅስ ኤክስፐንስን በ1200 ዴቢት እናደርግና ሳላሪ ኤንድ ዌጅስ ፔብልን ደግሞ በ1200 በተመሳሳይ አክሩድ ሳላሪና ምን እናደርጋለን? ዌጅስን እንመዘግባለን። ከተከፈለ ግን ሳላሪ ኤንድ ዌጅስ ፔብል ይቀንስና ዴቢት ይሆንና ካሽም በተመሳሳይ ሚኒ ኤክስፐንስን በ1200 ዴቢት እናደርግና ሳላሪ ኤንድ ዌጅስ ፔብልን ደግሞ በ1200 በተመሳሳይ አክሩድ ሳላሪና ምን እናደርጋለን? ዌጅስን እንመዘግባለን። ከተከፈለ ግን ሳላሪ ኤንድ ዌጅስ ፔብል ይቀንስና ዴቢት ይሆንና ካሽም በተመሳሳይ ምን ይሆናል? ክሬዲት ይሆናል፣ ይቀንሳል ከተከፈለ ማለት ነው። ሶ አክሩድ ምንለው ይሄን ነው። ስለዚህ አካውንቲንግ ፎር አክሩድ ኤክስፐንስ አንደኛ ኢንተረስት ረንት ሳላሪስ ምንለው ላይክ ሪዝን ፎር አጀስትመንት ለምሳሌ ምንድን ነው?
ለምንድን ነው አጀስትመንት ያስፈለገው የሚለውን እንመልከት። ኤክስፐንስ ሃቭ ቢን ኢንከርድ በት ኖት የት ፔድ ኢን ካሽ ኦር ሪከርድ ነው የሚለን። ኤክስፐንስ ኦልሬዲ ኢንከር አድርገናል፣ ነገር ግን በጥሬ ገንዘብ ስላልተከፈለና ስላልተመዘገበ አጀስትመንት ያስፈልገዋል። ሁለተኛ አካውንት ቢፎር አጀስትመንት ምን ያሳይ ነበረ? ቢፎር አጀስትመንት ኦኬ ከመስራታችን በፊት ኤክስፐንስ አንደርስቴት አድርጎብን ነበር። ሊያቢሊቲን በተመሳሳይ አንደርስቴት አድርጎብን ነበር። ስለዚህ አጀስቲንግ ኢንትሪ ምን አለ ስንሰራ ኤክስፐንስ ዴቢት እናደርጋለን፣ ሊያቢሊቲ ምን እናደርጋለን ክሬዲት አድርገን እንመዘግባለን። ይሄ አክሩድ ኤክስፐንስ የተጠራቀመ ወጪና ክፍያን ይመለከታል። በዚህ መንገድ እያንዳንዱ ቢዝነስ ኦርጋናይዜሽን ምን ማድረግ ይችላል? አጀስትመንት መስራት ይችላል ማለት ነው። መጨረሻ ላይ አሁን ያየናቸውን ነገር ሳመራይዝ ማድረግ አለብን። ሳመራይዝ እንዴት ይደረጋሉ? ላይክ ታይፕ ኦፍ አጀስትመንት 4 ናቸው። 2 ዋና የሚባሉ ዲፈራል እና አክሩዋል በእያንዳንዱ 2 አለ። አካውንት ቢፎር አጀስትመንት ይሄንን ይመስላል። አጀስቲንግ ኢንትሪ የሚያስፈልጋቸው በዚህ መንገድ ነው። የመጀመሪያው ከዲፈራል የምናየው ፕሪፔድ ኤክስፐንስ ቅድመ ክፍያ ነው። አሴት ኦቨርስቴት አድርጎብን ነበረ፣ ኤክስፐንስ ደግሞ ቀንሶብን ነበር። ስለዚህ ኤክስፐንስን በመጨመርና አሴትን በመቀነስ አጀስትመንት እንሰራለን። ሁለተኛ አነርንድ ሪቨኑ ነው። ነው እንደ ሊያቢሊቲ ነው። መጀመሪያ ሊያቢሊቲ ኦቨርስቴት አድርጎብን ነበር፣ ረቨኑ ደግሞ ቀንሶብን ነበረ። ስለዚህ ምን እናረጋለን? አሁን ሊያቢሊቲን እንጨምርና በተመሳሳይ ረቨኑን እናረጋለን እንጨምራለን። ሊያቢሊቲን እንቀንሳለን፣ ረቨኑን እንጨምራለን፣ ዴቢትን ክሬዲት እናረጋለን። ሶስተኛው አክሩድ ሪቨኑ ነው። አክሩድ ሪቨኑ ላይ መጀመሪያ ምን ሆኖብን ነበረ? አሴት አንደርስቴት አድርጎብን ነበረ። ረቨኑን በተመሳሳይ አንደርስቴትድ ሆኖብን ነበረ፣ ቀንሶብን ነበር እንደማለት ነው። ስናስተካከል ምን እናረጋለን? አሴትን ደቢት እናረጋለን፣ እንጨምራለን በካሽ። ከዛ ደግሞ ረቨኑንም በተመሳሳይ እንጨምራለን ማለት ነው። አክሩድ ኤክስፐንስ ላይ በተመሳሳይ ኤክስፐንስ መጀመሪያ አንደርስቴትድ ሆኖብን ነበረ፣ ሊያቢሊቲን በተመሳሳይ አንደርስቴትድ ሆኖብን ነበር። ስናስተካከል ምን እናረጋለን? ድርጅቱ ኦልሬዲ ወጪ ሲያወጣ ኤክስፐንሱን ኦቨርስቴት እናደርግና እናስተካክላለን። ሊያቢሊቲንም በተመሳሳይ ክሬዲት አድርገን ጨምረን የድርጅቱ ሊያቢሊቲን በተመሳሳይ እንጨምራለን። በዚህ መንገድ አክሩድ ሪቨኑና አክሩድ ኤክስፐንስ ምን ማድረግ እንችላለን? ማስተካከል እንችላለን ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ኤኒዌይስ ግን በዚህ መንገድ ሳመሪ ኦፍ ቤዚክ ሪሌሽንሽፕን በዚህ መንገድ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። በዚህ መንገድ አጠቃላይ የአክሩዋል እና የዲፈራልን በዚህ መንገድ ምን ማድረግ እንችላለን? አናሊሲስ ሰርተን ማስቀመጥ እንችላለን ማለት ነው። ሌላውና መሰረታዊ ርዕሰ ጉዳይ እንግዲህ እስካሁን ድረስ ያየናቸው ማለት ነው። ላይክ ጆርናላይዚንግ ያደርገን የመዘገብነው ፖስት ያደረግነው እያንዳንዱ። አሁን ደግሞ እስኪ ሙሉውን ካምፓኒ አጀስቲንግ ኢንትሪ ያስገባና መጨረሻ ላይ ምን ይመስላል የሚለውን ነገር እንመልከት። ሉክ ጄኔራል ለጆርናላችን እንግዲህ ይሄንን ይመስላል። አሁን ቅድም ያየናቸው አሁን አጀስትመንት የሰራናቸው ላይክ ምን አለ? ለምሳሌ አጀስቲንግ ኢንትሪ ላይ ቅድም ምን ሰርተናል? ሰፕላይ ኤክስፐንስ ሰርተናል፣ ፕሪፔድ ሰርተናል፣ ስለ ኢኩዊፕመንት ዲፕሪሲዬሽን ሰርተናል፣ አነርንድ ሪቨኑ ሰርተናል። እዚህ ጋር እነዚህ በሙሉ ምንድናቸው? አሁን የሰራናቸው አጀስቲንግ ኢንትሪ ናቸው። ስለዚህ እነዚህ በተመሳሳይ ጄኔራል ጆርናል ላይ መምጣት አለባቸው፣ መግባት አለባቸው። ከዛ በኋላ ምን እናገኛለን? በተመሳሳይ ሌጀር ላይ የነዚህን ባላንስ ወስደን እናስተካክላለን። ይሄ በቀይ የተጻፈው በሙሉ ምንድነው? ኢንዲንግ ባላንስ ነው። የእያንዳንዱ አካውንት ኢንዲንግ ባላንስ ነው። ሌጀር ነው ይሄ ጄኔራል ሌጀር። ከዚህ በኋላ የምናመጣው ምን ይባላል? አጀስትድ ትሪያል ባላንስ፣ የተስተካከለ የሂሳብ ግኝት የሚባል እናገኛለን ማለት ነው። ይሄን በሙሉ ወስደን እናረጋለን፣ ወደ አጀስትድ ትሪያል ባላንስ እንመጣለን። ስለዚህ አጀስትድ ትሪያል ባላንስ እያንዳንዱ ቢዝነስ ኦርጋናይዜሽን ምን ማድረግ አለበት? ማዘጋጀት አለበት። ዋይ ቢኮዝ አጀስትድ ትሪያል ባላንስ ካን ቢ ኮንሲደርድ አስ ዘ ቤንችማርክስ ኢን ኦርደር ቱ ፕሪፔሪንግ ሰች ፋይናንሻል ስቴትመንት ለማዘጋጀት አጀስትድ ትሪያል ባላንስ መነሻ ፖይንታችን ነው። በጣም መሰረታዊ ቤዝ ነው። ስለዚህ ፕሪፔርድ አፍተር ኦል አጀስቲንግ ኢንትሪስ አር ጆርናላይዝድ ኤንድ ፖስት። እያንዳንዱ አጀስቲንግ ኢንትሪ ጆርናላይዝ ካደረግን በኋላ ፖስት ካደረግን በኋላ የሚዘጋጅ የትሪያል ባላንስ አይነት ምን ይባላል? አጀስትድ ትሪያል ባላንስ ወይም ደግሞ የተስተካከለ የሂሳብ ግኝት እንለዋለን። መሰረታዊ አላማውና ጥቅሙ ፐርፐዙ ምንድነው ከተባለ አጀስትድ ትሪያል ባላንስ ጥቅሙ ምንድነው? ቱ ፕሩቭ ዘ ኢኳሊቲ ኦፍ ደቢት ባላንስስ ኤንድ ክሬዲት ባላንስስ ኢን ዘ ሌጀር።
ሌጀር ላይ የዴቢትንና የክሬዲትን ባላንሱን እኩል መምጣቱን ፕሩቭ የምናረጋግጥበት ነው። ዋና አላማና ቤዛችን ፕራይሜሪ ቤዝ ግን ምንድነው? ፎር ፕሪፓሬሽን ሶዋት ፋይናንሻል ስቴትመንት ለማዘጋጀት ግን እጅግ በጣም መሰረታዊ መነሻ ፖይንታችን ምንድነው? አጀስተድ ትራያል ባላንስ ነው ማለት ነው። ስለዚህ ድርጅቶች ፋይናንሻል ስቴትመንት ወይም ደግሞ ፋይናንሻል ሪፖርት የሚያዘጋጁት ከየት ነው? ከዚህኛው ከአጀስተድ ትራያል ባላንስ ከተስተካከለው የሂሳብ ግኝት ላይ ይሆናል ማለት ነው። ለምሳሌ የኤግዛምፕል ላይ የተመለከተው የፋይናል አድቨርታይዚንግ ኤጀንሲ አጀስተድ ትራያል ባላንስ ኦክቶበር 31 2014 ላይ አጠቃላይ ይሄንን የመሰለ የተስተካከለ ትራያል ባላንስ አጀስተድ አለ። ሁሌም እንደምላችሁ ሄድላይንስ ኦፍ ፋይናንሻል ስቴትመንትስ የምንላቸው ከላይ የምንጽፋቸው የድርጅቱ ስም ታይፕስ ኦፍ ፋይናንሻል ስቴትመንት እና ዴት ኦን ዊዝ ዘ ፋይናንሻል ስቴትመንትስ አር አክቹዋሊ ፕሪፔርድ እዚህ ጋር በደንብ መገለጽ አለበት። እያንዳንዱ አካውንት በትክክል እዚህ ጋር መቀመጡን ማሳየት አለብን። መጨረሻ ላይ በዴቢት በኩልና በክሬዲት በኩል ያለው ባላንስ ደግሞ እኩል መምጣቱን ማረጋገጥ አለብን። እኩል ከመጣ ትክክል ነው ማለት ነው። ስለዚህ ምን ይባላል? አጀስተድ ትራያል ባላንስ ይባላል። ከዚህ ላይ ድርጅቶች ምን ያዘጋጃሉ? ፋይናንሻል ስቴትመንት ያዘጋጃሉ ማለት ነው። ሶ የሚቀጥለውና መሰረታዊ የሚባለው የአካውንቲንግ ሳይክል የመጨረሻ የሚባለው በተለይ የመጨረሻ ስቴፕ ማለት ሳይሆን ዋናው ማለት ነው ሜጀር የሚባለው ፋይናንሻል ስቴትመንት ማዘጋጀት ነው። ለምን ፋይናል አውትፑት ኦፍ አካውንቲንግ ዋሪ ኮሊት ፋይናንሻል ስቴትመንትስ ናቸው። ሶ ፕሪፔሪንግ ሰች ፋይናንሻል ስቴትመንትስ ዋሪ ኮሊት ፋይናንሻል ስቴትመንትስ አር ፕሪፔርድ ዳይሬክትሊ ፍሮም ዘ አጀስተድ ትራያል ባላንስ። ድርጅቶች ከተስተካከለ የሂሳብ ግኝት ላይ በቀጥታ ምን ያዘጋጃሉ? ፋይናንሻል ስቴትመንት ያዘጋጃሉ። ምን አይነት? ለምሳሌ ኢንካም ስቴትመንት፣ ሪተርን ኤርኒንግ ስቴትመንት። ቀጥሎ የመጀመሪያው መዘጋጀት ያለበት ኢንካም ስቴትመንት ነው። ከዛ ቀጥሎ ምን አለ? ሪተርን ኤርኒንግ ስቴትመንት አለ። ከዛ ቀጥሎ ስቴትመንት ኦፍ ፋይናንሻል ፖዚሽን አለ። ከዛ ቀጥሎ ስቴትመንት ኦፍ ዋት ካሽ ፍሎው ስቴትመንት ምን ያደርጋሉ? ያዘጋጃሉ። ሶ በዚህ መንገድ እያንዳንዱ ቢዝነስ ኦርጋናይዜሽን ይሄን ያስተካክላሉ። ኢንካም ስቴትመንት፣ ሪተርን ኤርኒንግ ስቴትመንት፣ ስቴትመንት ኦፍ ካሽ ፍሎው ወይም ደግሞ ፋይናንሻል ፖዚሽን ምን ማለት ነው የሚለውን ትናንትና በዛኛው ቪዲዮ ነግሬያችሁ አለው በመጀመሪያ ቪዲዮ ላይ ማለት ነው። ዛሬም አስፈላጊ ከሆነ አንዳንድ ሃይላይት ፖይንቶችን ምናወራ ይሆናል። ኤኒዌይስ ግን የዚህ ድርጅት ለምሳሌ አጀስተድ ትራያል ባላንስ ላይ የምናወጣቸው ነገሮችን እንመልከት። የመጀመሪያው ኢንካም ስቴትመንት መስራት ነው። ኢንካም ስቴትመንት ማለት የድርጅቱን ገቢና ወጪ የምናስቀምጥበት የገቢና የወጪ መግለጫ ነው። ስለዚህ ገቢ መጀመሪያ ኢንካም ስቴትመንት ለመስራት እዚህ ጋር ሄድላይንስ ኦፍ ፋይናንሻል የድርጅቱ ስም፣ የፋይናንሻል ስቴትመንቱ ታይፕ፣ ኢንካም ስቴትመንት ቀኑ መጻፍ አለበት። የጥቅምት ወርን ነው መስራት የፈለግነው። ስለዚህ ምን እናደርጋለን? ከዚህ እንወስድና ረቨኑ ምን ያህል ነው? ከአገልግሎት የተገኘ ገቢ 10600። ከዛስ ምን እናመጣለን? ቀጥታ ኤክስፐንስ ወጪዎችን እንቀንሳለን። ሳላሪ ኤንድ ዌጅ ኤክስፐንስ፣ ሳፕላይ ኤክስፐንስ፣ ረንት ኤክስፐንስ፣ ኢንሹራንስ ኤክስፐንስ፣ ኢንተረስት ኤክስፐንስ፣ ዲፕሬሲዬሽን ኤክስፐንስ ብለን ሙሉ ኤክስፐንስ እንቀንሳለን። ስለዚህ ረቨኑ ሲቀነስ ኤክስፐንስ ምን ይሰጠናል? አጠቃላይ ኔት ኢንካም ትርፍ ወይም ደግሞ ኔት ሎዝ ይሰጠናል። እንዳጋጣሚ ይሄ ድርጅት 2860 አትርፏል። ከዚህ በኋላ ደግሞ የሚቀጥለው ስቴፕ ምን ማዘጋጀት ነው? ሪተርን ኤርኒንግ ስቴትመንት። ሪተርን ኤርኒንግ ስቴትመንት ማለት ድርጅቱ ያለውን አጠቃላይ የመጨረሻ ካፒታል የምናሳይበት ነው። ስለዚህ ሪተርን ኤርኒንግ እንደምታዩት ሼር ካፒታል ኦርዲናሪ እዚህ ጋር 10 ሺህ አለው። ቢግኒንግ ሪተርን ኤርኒንግ የለውም። ሪተርን ኤርኒንግ ማለት የድርጅቱ ኔት ኢንካም ፖርሽን ሆኖ ወደፊት ድርጅቱ ሪተርን የሚያደርገው የሚያስቀምጠው ትርፍ ነው። ስለዚህ መጀመሪያ ቢጊኒንግ ሪተርን ኤርኒንግ ስለሌለው መነሻችን ዜሮ ነው። ኔት ኢንካምን ከዚህ ቀጥታ ወስደን 2860 ብር እንደምራለን። ከዛ ዲቪደንድ ስለተከፈለ 500 እንቀንሳለን። የመጨረሻ ሪተርን ኤርኒንግ የመጨረሻ ባላንሱ የሚያሳየን ስንት ነው? 2360 ያሳየናል። ስለዚህ ይችኛዋን ባላንስ ቀጥታ የት ላይ እንወስዳታለን? ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ አጠቃላይ እንወስዳታለን ይችኛዋን ባላንስ ማለት ነው። ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ደግሞ አጠቃላይ የድርጅቱን አሴት እንወስዳለን፣ ሊያቢሊቲ እንወስዳለን፣ ከዛ ሼር ካፒታል ኦርዲናሪን ከዚህ እንወስዳለን። ኢኩዊቲ ሴክሽን ላይ ፕላስ ዛት አሁን ያገኘናትን ሪተርን ኤርኒንግ እንወስዳለን ማለት ነው። በዚህ መንገድ መጨረሻ ላይ ምን እናደርጋለን? አጠቃላይ የድርጅቱን ስቴትመንትስ ኦፍ ፋይናንሻል ፖዚሽን የሀብትና የዕዳ መግለጫ በዚህ መንገድ ምን ማድረግ እንችላለን? ማዘጋጀት እንችላለን ማለት ነው። አሴት እኩል ይሆናል ኢኩዊቲ ፕላስ ሊያቢሊቲ ወይም ደግሞ ሊያቢሊቲ ፕላስ ኢኩዊቲ። አይፋሬስ በሁለቱም ሪኮመንድ ያደርጋል፣ ችግር የለውም። 21910 21910 ብለን እናስቀምጣለን ማለት ነው። ይሄ ፕሪፓሬሽንስ ኦፍ ሰች ፋይናንሻል ስቴትመንትስ ፍሮም አጀስተድ ትራያል ባላንስ ስፔሻሊ ባይ ዲስ ካምፓኒስ ብለን ማስቀመጥ እንችላለን ማለት ነው። የአካውንቲንግ ሳይክል እንግዲህ ሜጀር ስቴፕስ የምንላቸው እነዚህ ናቸው።
ሌላው አካውንቲንግ ሳይክል ውስጥ እንግዲህ ስናዘጋጅ እንደ ኦፕሽናል ስቴፕስ የምንጠቀማቸው አሉ። ላይክ ወርክሺት ለምሳሌ መጠቀም ሊሆን ይችላል። ዛት መልቲፕል ኮለመን ፎርም ዩዝድ ኢን ፕሪፔሪንግ ፋይናንሻል ስቴትመንትስ። ፋይናንሻል ስቴትመንት ስናዘጋጅ ብዙ ኮለሞኖች ያሉትን ወርክሺት ተጠቅመን ብናዘጋጅ ጥሩ ነው፣ ለስራ ያቀልናል። ነገር ግን ይሄ ፐርማነንት አካውንቲንግ ሪከርድ አይደለም፣ ግዴታም አይደለም፣ ኦፕሽን አለው። ሶ ሜቢ ኮምፒውተራይዝድ የሆነ ወርክሺት ልንጠቀም እንችላለን። ላይክ ስፕሪድ ሺት፣ ኤክሴል ልንጠቀም እንችላለን። ኤሌክትሮኒክ የሆነ መንገድ ልንጠቀም እንችላለን፣ ኤክሴል ምናምን የምንላቸውን። ስለዚህ በአጭሩ ፕሪፔርድ ዩዚንግ 5 ስቴፕ ፕሮሰስ ነው የሚለው። ከዚህ ውስጥ አንዱ ወርክሺት መጠቀም ኦፕሽን አለው፣ ግዴታ አይደለም። ነገር ግን አካውንቲንግ ሳይክል ላይ መጠቀም እፈልጋለሁ የሚል ሰው ካለ መጠቀም ይችላል። ነገር ግን ወርክሺት ጀስት ኢት ኢዝ ኦፕሽናል ስቴፕ ነው። በአካውንቲንግ ሳይክል ኦፕሽን ያለው ግዴታ አይደለም። ሌላውና መሰረታዊ ርዕሰ ጉዳይ የአካውንቲንግ ሳይክል ማለት ነው። ሁለት መሰረታዊ ሜጀር ስቴፖች ክሎዚንግ እና ፖስት ክሎዚንግ ትራያል ባላንስ የምንላቸው ነው። ክሎዚንግ ዘ ቡክስ ማለት ምን ማለት ነው? ድርጅቱ በአመቱ መጨረሻ ላይ መዘጋት ያለባቸው መሰረታዊ የሚባሉ ቴምፖራሪ አካውንቶች ወይም ደግሞ ኖሚኒያል አካውንቶች ሳሉ ኖሚኒያል አካውንትስ ወይም ደግሞ ቴምፖራሪ አካውንትስ የምንላቸው አር አካውንትስ ኦፍ ዋት ኢን ቢዝነስ ኦርጋናይዜሽን ምን የሚደረጉ ናቸው? ክሎዝድ የሚደረገው አት ዘ ኤንድ ኦፍ ዘ ይር ላይ ክሎዝ መደረግ ያለባቸው አካውንቶች ናቸው። ሶ ቴምፖራሪ አካውንትስ መስት ቢ ክሎዝድ አት ዘ ኤንድ ኦፍ ዘ ይር፣ በአመቱ መጨረሻ ላይ ክሎዝድ መደረግ አለባቸው። እነዚህ ኖሚኒያል አካውንትስ እንላቸዋለን። ፐርማነንት አካውንትስ የምንላቸው ደግሞ ዲስ አካውንትስ አር ኖት ክሎዝድ አት ዘ ኤንድ ኦፍ ዘ ይር ራዘር ዳን ዊ አር ጎይንግ ቱ ትራንስፈሪንግ ዲስ አካውንት ቱ ኔክስት ይር። ወደሚቀጥለው አመት ምን እናደርጋቸዋለን? ትራንስፈር እናደርጋቸዋለን፣ እናሸጋግራቸዋለን። ስለዚህ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርኩ። የድርጅቶች አካውንት በሁለት ይከፈላሉ። ኖሚኒያል እና ሪል አካውንት ወይም ደግሞ ቴምፖራሪ እና ፐርማነንት አካውንት ተብለው በሁለት ይከፈላሉ። ቴምፖራሪ አካውንት የምንላቸው ሁሉም የረቨኑ አካውንት፣ ሁሉም የኤክስፐንስ አካውንት እና ዲቪደንድ ቴምፖራሪ ጊዜያዊ አካውንቶች የሚባሉና በአመቱ መጨረሻ መዘጋት ያለባቸው የድርጅቱ ጊዜያዊ የሆኑ አካውንቶች ናቸው። ፐርማነንት አካውንት የምንላቸው ደግሞ በአመቱ መጨረሻ የማይዘጉ ወደሚቀጥለው አመት ትራንስፈር የሚደረጉ ናቸው። ለምሳሌ ሁሉም አሴት አካውንቶች፣ ሁሉም ሊያቢሊቲ አካውንቶች፣ ሁሉም ኢኩዊቲ፣ እነዚህ ቤዚክ አካውንቲንግ ኢኩዌሽን ላይ የምንጠቀማቸው ሶስቶች ፐርማነንት አካውንትስ እንላቸዋለን። ወደሚቀጥለው አመት ትራንስፈር ይደረጋሉ። ስለዚህ ቴምፖራሪ አካውንት ላይ ክሎዚንግ ኢንትሪ ስንጠቀም፣ ፐርማነንት አካውንት ላይ ደግሞ ፖስት ክሎዚንግ ትራያል ባላንስ እንጠቀማለን ማለት ነው። ፖስት ክሎዚንግ ትራያል ባላንስ እንጠቀማለን ማለት ነው። ለምሳሌ ክሎዚንግ ኢንትሪ ምንድን ነው የምንጠቀመው የሚለው እናየው። ክሎዚንግ ኢንትሪስ ፎርማሊ ሪኮግናይዝድ ኢን ዘ ሌጀር ትራንስፈር ኦፍ ኔት ኢንካም ኦር ኔት ሎዝ ኤንድ ዲቪደንድ ቱ ሪተርንድ ኤርኒንግስ። ክሎዚንግ ኢንትሪ ማለት ድርጅቱ ያገኘውን ኔት ኢንካም ወይም የከሰረውን ኪሳራ ወደ ሪተርንድ ኤርኒንግ እንዲሁም ደግሞ ዲቪደንድ በተመሳሳይ ወደ ሪተርንድ ኤርኒንግ ትራንስፈር የምናደርግበት ሂደት ምን ይባላል? ክሎዚንግ ትራያል ባላንስ ይባላል። the process of closing such nominal accounts or temporary accounts of what a business organization at the end of the year, what we call it ክሎዚንግ ኢንትሪስ እንለዋለን። የአንድን ድርጅት ጊዜያዊ የሆኑ አካውንቶችን በአመቱ መጨረሻ ላይ የምንዘጋበት ሂደት ምን ይባላል? ክሎዚንግ ኢንትሪስ ይባላል። ሶ ካምፓኒ ጀነራሊ ጆርናላይዝ ኤንድ ፖስት ክሎዚንግ ኢንትሪስ ኦንሊ አት ዘ ኤንድ ኦፍ ዘ አካውንቲንግ ፒሪየድ። በአመቱ መጨረሻ ብቻ ነው መዘጋት ያለባቸው እንጂ በየወሩ በየሁለት ወሩ አይዘጉም። በአመቱ መጨረሻ ላይ ከአንድ በጀት አመት ወደሚቀጥለው በጀት አመት ስንቀይር ማለት ነው ወይም ደግሞ ስንሸጋገር ግን ግዴታ ምን ያስፈልጋል? አካውንቲንግ ፒሪየድ ላይ ማለት ነው ክሎዚንግ ኢንትሪ ያስፈልጋል ማለት ነው። ሶ ባጭሩ ክሎዚንግ ኢንትሪ ኢት ኢዝ ጀስት ምን ማድረግ ነው? ዜሮ ባላንስ ቴምፖራሪ አካውንቶችን ማምጣት ነው። ፕሮዲዩስ ዜሮ ባላንስ ኢን ኢች ቴምፖራሪ አካውንት፣ እያንዳንዷ ኖሚናል አካውንት ባላንሳቸውን ዜሮ የማምጣት ሂደት ዋሪ ኮሊት ምን ይባላል? ክሎዚንግ ኢንትሪስ እንለዋለን። ምክንያቱም በየአመቱ ከተዘጉ ባላንሳቸው ዜሮ ነው የሚቀረው፣ ዜሮ ይሆናል። ከዛ በኋላ እንደ አዲስ ነው በሚቀጥለው አመት የምንጀምረው ማለት ነው። ስለዚህ ለምሳሌ ኢንዲቪጁዋል ኤክስፐንስን እዚህ ጋር እንመልከት። ረቨኑ አለ። ከዛ እዚህ ጋር መዘጋት ያለባቸው በምንድን ነው የሚለውን ነገር እንዴት ክሎዝ መደረግ እንዳለባቸውም የራሱ የሆነ አይፋሬስ የሚያዘው ህግ ስላለ ማለት ነው። ስለዚህ ረቨኑ እንደምታውቁት ኖርማል ባላንሱ ክሬዲት ነው። ስንዘጋው ወደ ዴቢት መቀየር አለበት። በኢንካም ሰመሪ እንዘጋዋለን። በተመሳሳይ ኤክስፐንስ ኖርማል ባላንሱ ደቢት ነው። ስንዘጋው ደግሞ ኤክስፐንስን ክሬዲት አድርገን በኢንካም ሰመሪ መዝጋት አለብን። ስለዚህ ዲቪደንድ አካውንት ኢዝ ክሎዝ ዳይሬክት ቱ ሪተርንድ ኤርኒንግ ኖት ቱ ኢንካም ሰመሪ ቢኮዝ ዲቪደንድስ አር ኖት አን ኤክስፐንስ። ዲቪደንድ ወይም ደግሞ የትርፍ ክፍፍል የሚባለው ወጪ ስላልሆነ ቀጥታ የሚዘጋው በሪተርንድ ኤርኒንግ ነው እንጂ በኢንካም ሰመሪ አይደለም። በኢንካም ሰመሪ የሚዘጉት ገቢና ወጪ ብቻ ናቸው። ዲቪደንድ ወይም የትርፍ ክፍፍል ኤክስፐንስ ስላልሆነ በኢንካም ሰመሪ አይዘጋም። የሚዘጋው በማን ነው?
በሬክታንግል አርኒንግ በቀጥታ ይዘጋል። ገቢና ወጪ የምንላቸው ረቨኑና ኤክስፐንስ ግን መዘጋት ያለባቸው ክሎዝድ መደረግ ያለባቸው በማን ነው? በኢንካም ሰመሪ ነው ማለት ነው። ስለዚህ ሬክታንግል አርኒንግ ጊዜ ፐርማነንት አካውንት ሬክታንግል አርኒንግ ኢኩዊቲ ላይ የሚገባ ቋሚ የሆነ ፐርማነንት አካውንት ነው። ሌሎቹ ግን ቴምፖራሪ አካውንት የምንላቸው ናቸው እዚህ ጋር የምናያቸው። ስለዚህ መሰረታዊ የሚባሉትን ነገሮች እንየው። ወደ ረቨኑ ወደ ኢንካም ሰመሪ እንዘጋለን። ኤክስፐንስን በተመሳሳይ ወደ ኢንካም ሰመሪ እንዘጋለን። ኦኬ ኢንካም ሰመሪን ደግሞ በቀጥታ ወደ ማን እንዘጋለን? ወደ ሬክታንግል አርኒንግ እንዘጋለን። ዲቪደንድንም በተመሳሳይ ወደ ሬክታንግል አርኒንግ እንዘጋለን። ሶ መጨረሻ ላይ ግን እዚህ ጋር የምናያቸውን በሙሉ የሚዘጉት በማን ነው የሚባል? በሬክታንግል አርኒንግ ነው የሚዘጉት። ሬክታንግል አርኒንግ ደግሞ የድርጅቱ ፐርማነንት አካውንት ነው። ቀጥታ ወዴት ይሄዳል? ወደ ኢኩዊቲ የሚባል አካውንት ይሄዳል ማለት ነው። ስለዚህ እችኛውን ወስደን እዛ እናስቀምጣለን ማለት ነው። ስለዚህ እነዚህ ምን ይባላሉ? ክሎዚንግ ኤንትሪስ ይባላሉ ማለት ነው። በዚህ መንገድ እንዘጋለን። ስለዚህ እንዴት ነው የምንዘጋው? ለምሳሌ አንድ ኤግዛምፕል እዚህ ጋር ማየት እንችላለን። ረቨኑ እንዴት ነው የሚዘጋው? ረቨኑ ኖርማል ባላንስ ክሬዲት ነው። ስለዚህ ስንዘጋ ምን እናደርጋለን? ኢንካም ሰመሪ ጀስት ኢንካም ሰመሪን ምን እናደርጋለን? ኦኬ ረቨኑን ደቢት እናደርግና ጀስት ረቨኑን ደቢት እናደርጋለን። ኢንካም ሰመሪን ክሬዲት እናደርጋለን። ኤክስፐንስን ስንዘጋ ደግሞ ኤክስፐንስ ኖርማል ባላንሱ ደቢት ነበረ። ስንዘጋ ምን እናደርጋለን? ኢንካም ሰመሪ የሚባል አካውንትን ደቢት እናደርግና ኤክስፐንስን ክሬዲት አድርገን ምን እናደርጋለን? እንዘጋለን። ስለዚህ መጨረሻ ላይ ኖርማል ደቢት ላይ የነበረው የኤክስፐንስ ቫሊዩ አሁን ወደ ክሬዲት ሲሆን ባላንሱ ዜሮ ይመጣል። ረቨኑ መጀመሪያ የነበረው ክሬዲት አሁን ወደ ደቢት ሲሄድ በተመሳሳይ ዜሮ ይመጣና ባላንሳቸውን ዜሮ አድርገን እንዘጋለን። ይሄ ምን ይባላል? ክሎዚንግ ኢንትሪስ ይባላል ማለት ነው። ስለዚህ ክሎዚንግ ኢንትሪ የሚያስፈልጋቸው ለማን ነው? ለቴምፖራሪ አካውንቶች ብቻ ነው ማለት ነው። ሉክ በዚህ መንገድ ይዘጋሉ። ሰርቪስ ረቨኑ መጀመሪያ ክሬዲት ነበር ባላንሱ። አሁን ስንዘጋ እናደርጋለን? ደቢት እናደርግና ኢንካም ሰመሪን ክሬዲት አድርገን እንዘጋለን። ኤክስፐንስን በተመሳሳይ ኖርማል ባላንሳቸው ደቢት ነው። አሁን ስንዘጋ ክሬዲት እናደርጋለን። ኢንካም ሰመሪን ደቢት አድርገን እናመጣለን። መጨረሻ ላይ የነዚህ የረቨኑና የኤክስፐንስ ልዩነት ኢንካም ሰመሪ ይባላል። በሬክታንግል አርኒንግ ኔት ኢንካም ወይም ደግሞ ኔት ሎስ የሚባለውን ወደ ሬክታንግል አርኒንግ በቀጥታ እንወስዳለን። ድርጅቱ ካተረፈ ኔት ኢንካም ካገኘ ማለታችን ነው። ኔት ኢንካሙን ኢንካም ሰመሪውን ማለት ነው ደቢት እናደርግና ሬክታንግል አርኒንግን እንጨምራለን። ከከሰረ ደግሞ ሬክታንግል አርኒንግን እንቀንስና ምክንያቱም ድርጅቱ ከከሰረ የድርጅቱን የሬክታንግል አርኒንግ ስለሚቀንስብን ማለት ነው ምን እናደርጋለን? ኢንካም ሰመሪን ክሬዲት እናደርጋለን። ደን መጨረሻ ላይ ደግሞ ዲቪደንድ ኖርማል ባላንሱ ደቢት ነው። ደን ክሬዲት እናደርግና ሬክታንግል አርኒንግን እናደርጋለን እንቀንሳለን። ምክንያቱም ዲቪደንድ ባይ ዲፎልት ሬክታንግል አርኒንግን ስለሚቀንስ ማለት ነው። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? ክሎዝ ማድረግ እንችላለን ማለት ነው። ሌላውና መሰረታዊ የሚባለው ርዕሰ ጉዳይ እዚህ ጋር የምናየው ፖስት ክሎዚንግ ትራያል ባላንስ ነው። ፖስት ክሎዚንግ ትራያል ባላንስ ፐርማነንት አካውንቶች ብቻ ሲቀሩም የሚደረጉ ናቸው። ወደሚቀጥለው ምን የሚደረጉ ትራንስፈር የሚደረጉ ናቸው። ፖስት ክሎዚንግ ትራያል ባላንስ እንላቸዋለን። ሶ ፖስት ክሎዚንግ ትራያል ባላንስ just it is less permanent accounts of what a company and their balance after the journalizing and posting of what closing entries closing entry ጆርናላይዝ አድርገን ፖስት አድርገን ከጨረስን በኋላ ቋሚ የድርጅቱ አካውንቶችን ምን የምናደርግበት ሊስት አድርገን የምናስቀምጥበት ነው። መሰረታዊ የሆነ ፖስት ክሎዚንግ ትራያል ባላንስ አላማው ምንድነው? ፕሩቭ the equality of the permanent account balances ነው። ቋሚ የሚባሉት የድርጅቱ አካውንቶች ትክክለኛ ቫልዩ እና ኢኳሊቲ መኖሩን የምናረጋግጥበት ነው። እንዲሁም ደግሞ በተመሳሳይ ምን የምናደርግበት ነው? ኦንሊ ኮንቴን ባላንስ ኦፍ ፐርማነንት አካውንት ብቻ ላይክ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ የምናስቀምጣቸውን ብቻ ነው እዚህ ጋር የምናገኘው። ምክንያቱም ሁሉም ቴምፖራሪ አካውንቶች አሁን ላይ ዜሮ ባላንስ ስላላቸው ማለት ነው። ሶ ፐርማነንት አካውንት ሌጀር ላይ እናስቀምጣለን። ይሄ ፖስት ክሎዚንግ። ስለዚህ ፖስት ክሎዚንግ ትራያል ባላንስ ላይ እነማን ናቸው ያሉ? አሴት፣ ሊያቢሊቲ እና ኢኩዊቲ ብቻ ናቸው ማለት ነው። እነዚህ ሴክሽን ብቻ ነው እዚህ ጋር። ይሄ ሌጀር ነው። ለምሳሌ የፐርማነንት አካውንት የሚያሳይ ነው። ይሄ በቀይ ያለው በሙሉ ምንድነው? የእያንዳንዱ አካውንት ምንድነው? ኢንዲንግ ባላንስ ነው። እንዳለ ኢንዲንግ ባላንስ ነው። ሶ የክሎዚንግ ኢንትሪ ከሰራን በኋላ ባላንሳቸው የኖሚናል አካውንት 000 ነው የሚለው። ስለዚህ የዚህ ድርጅት ይህንን የመሰለ ቴምፖራሪ አካውንት ሉክ አሁን የቴምፖራሪ አካውንት እንዳለ ባላንሳቸው ዜሮ ነው። ኦልሬዲ ምን ስላደረግን ነው? ስለተዘጉ ነው። የሚቀሩት ፐርማነንት አካውንቶች ናቸው። መጨረሻ ላይ ይሄንን የመሰለ ፖስት ክሎዚንግ ትራያል ባላንስ ይሰጠናል ማለት ነው። ስለዚህ ፖስት ክሎዚንግ ትራያል ባላንስ ላይ አሴት፣ ሊያቢሊቲ እና ኢኩዊቲ ብቻ ነው እዚህ ጋር የሚቀሩት። በዚህ መንገድ ማዘጋጀት እንችላለን። ኢትስ ቬሪ ሲምፕል ማለት ነው። እዚህ ጋር አሁን ስለ ረቨኑ ብንፈልግ አናገኝም፣ ስለ ኤክስፐንስ ብንፈልግ አናገኝም፣ ስለ ዲቪደንድ ብንፈልግ አናገኝም። ኦልሬዲ እነሱን ክሎዝ አድርገን ባላንሳቸውን ዜሮ አድርገን ስለጨረስን ማለት ነው። ሌላውና መሰረታዊ እንግዲህ እስካሁን ድረስ ያየነው ርዕሰ ጉዳይ እነዚህን በሙሉ አይተናል።
አናላይዝ ቢዝነስ ትራንዛክሽን የመጀመሪያ ስቴፕ፣ ከዛ ጆርናላይዝ ማድረግ መመዝገብ፣ ከዛ ወደ ሌጀር ፖስት ማድረግ፣ ከዛ አንአጀስተድ ትሪያል ባላንስ ማዘጋጀት፣ ከዛ አጀስቲንግ ኢንትሪ ጆርናላይዝ ማድረግና ፖስት ማድረግ፣ ከዛ የተስተካከለ የሂሳብ ግኝት አጀስተድ ትሪያል ባላንስ መስራት፣ ከዛ ፋይናንሻል ስቴትመንት ማዘጋጀት፣ ከዛ ቴምፖራሪ አካውንትን ክሎዝ ማድረግ፣ የመጨረሻው ፖስት ክሎዚንግ ትሪያል ባላንስ ፐርማነንት አካውንቶችን ወደሚቀጥለው ዓመት ትራንስፈር ማድረግ የሚለውን በደንብ አይተናል በዚህ ቻፕተር ማለት ነው። ሌላ ሜቢ ኦፕሽናል ስቴፕስ የምንላቸው አንዳንድ አሉ። ላይክ አነሰሰሪ የሆኑ ለምሳሌ ኮሬክቲንግ ኢንትሪ አነሰሰሪ ኢፍ አካውንቲንግ ሪከርድስ አር ፍሪ ፍሮም ኢረር። ለምሳሌ ኮሬክቲንግ ኢንትሪ አቮይደብል ስቴፕ ነው። ድርጅቱ ሲሰራ እስካልተሳሳተ ድረስ ኮሬክቲንግ ኢንትሪ አያስፈልግም። ስለዚህ ስህተት ከተሰራ ኮሬክቲንግ ኢንትሪ ማስተካከል ያስፈልጋል። ስህተት ካልተሰራ ግን ስለማያስፈልግ ይሄ አቮይደብል ስቴፕስ ይባላል። ኦፕሽናል ስቴፕ ናቸው። ሪቨርስ የምናደርግበት መንገድ ስለሆነ ይሄ ኦፕሽናል ስቴፕስ እንለዋለን። ላይክ ለምሳሌ እዚህ ጋር አንዳንድ ነገሮች አሉ። ለምሳሌ ኦን ሜይ 10 ኬዝ ዋን ለምሳሌ መርካቶ ካምፓኒ ጆርናላይዝድ ኤንድ ፖስትድ $50 ካሽ ኮሌክሽን ኦን አካውንት ፍሮም የካስተመር አሰት ዴቢት ቱ ካሽ $50 ኤንድ ክሬዲት ቱ ሰርቪስ ሪቨኑ $50 the company discovered the error on May 20። ለምሳሌ መስከረም 10 ይሄ መርካቶ የሚባል ካምፓኒ $50 ካሽ ተቀብሎ ምን ብሎ ነው የመዘገበው? ፍሮም የካስተመር ዴቢት ሲያደርግ ካሽን ዴቢት አድርጎ ሰርቪስ ሪቨኑን ደግሞ ምን አደረገ? $50 ብሎ መዘገበ ነው የሚለው። ነገር ግን ካምፓኒ ዲስከቨር ሲያደርግ ሜይ 20 ላይ ስህተት መስራቱን ኤረሩን ምን አደረገ? ቼክ አደረገ ነው የሚለው። ስለዚህ ካስተመር ቢት ሪሜኒንግ ባላንስ ኢን ፉል ነው የሚለን። ሶ ይሄን እንዴት ካሽ ኢንኮሬክት በ50 ልብ ብሎ ለምሳሌ ይሄን 50 ብሎ መዘገበ። ከዛ ሰርቪስ ሪቨኑ ብሎ ደግሞ በ50 መሆን የነበረበት ምንድነው የሚለውን ነገር ናይ ካሽ 50 አካውንት ሪሴል 50 ነበር ማለት የነበረበት። ለምን? ኦኬ ኦን አካውንት ነው። ይሄ ኦን አካውንት ነው ኮሌክት ያደረገ ማለት ከካስተመር ገንዘብ ተቀብሏል። ከካስተመር ገንዘብ ተቀብሏል። ነገር ግን ምን አላደረገም? ከዚህ በፊት ላይ የነበረባቸው ነው የከፈሉ። ስለዚህ አካውንት ረሰበል መቀነስ ሲገባው አካውንት ረሰበል ምን አላደረገም? አልቀነሰም። ስለዚህ መስተካከል ነበረበት። መጨረሻ ላይ ምን አይነት ኮሬክቲንግ ኢንትሪ ያስፈልገናል? ሰርቪስ ሪቨኑን ምን እናደርጋለን? በ50 ዴቢት እናደርግና አካውንት ረሰበልን በ50 እንቀንሳለን። ስለዚህ መጨረሻ ላይ እዚህ ጋር የነበረውን ሂደት ምን እናደርጋለን? እዚህ ጋር ስህተት ስለተሰራ ይችኛል ማጥፋት ስላለብን ወደ ዴቢት እንቀይራትና ዜሮ ይመጣል። እዚህ ጋር ያላቸው ሪዛልት ዜሮ ይቀራል። ማንና ማን ይቀራል? ካሽና አካውንት ሪሰብል ብቻ ይቀራል ማለት ነው። ሶ በዚህ መንገድ አንድ ቢዝነስ ኦርጋናይዜሽን ምን ማድረግ ይችላል? ማስተካከል ይችላል ማለት ነው። የተለያዩ ይሄ ኮሬክቲንግ ኢንትሪ ነው። ስህተት ካለ ብቻ የሚያስፈልግና የሚሰራ ነው። ሌላም ተመሳሳይ የሆኑ ነገሮች አሉ። እነዚህን መመልከት ትችላላችሁ። ኢኩዊፕመንት ጋር የተገናኘ ነው። በተመሳሳይ ሌላው ሪቨርሲንግ ኢንትሪ ይሄም ኦፕሽናል ስቴፕ ነው። it is very essential actually to reverse some of the adjusting entries before recording the regular transactions of the next period። በሚቀጥለው አመት አንዳንድ ትራንዛክሽኖችን ሪከርድ ከማድረጋችን በፊት አንዳንድ adjusting entry ሪቨርስ መስራታችን በጣም ጥሩ ነው የሚል ለምን ካምፓኒ at the beginning of the year ላይ reversing entry ከመስራታቸው at the beginning of the next accounting period ቢሰሩ ሪኮመንዴብል ስለሆነ ኤግዛክት ኦፖዚቱን ማግኘት ስላለባቸው ጥሩ ነው የሚለው። ስለዚህ ሪቨርሲንግ ኢንትሪ doesn't change the amount reported in the financial statement። ሪቨርሲንግ ኢንትሪ ስንሰራ ፋይናንሻል ስቴትመንት ላይ ሪፖርት ያደረግነው ምንም አይነት ቼንጅ ላይ አያሳይም፣ ለውጥ አያሳይም ነው የሚለን። ይሄም ጥሩ ሐሳብ ነው፣ ግን ኦፕሽናል ስቴፖች ናቸው እነዚህ። ሜንታል አካውንቲንግ ሁለተኛው ቻፕተር አካውንቲንግ ሰርክል ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽንስ ይሄንን ይመስል ነበር። በሁለት ፓርት እንግዲህ የመጀመሪያው ፓርት እና ሁለተኛው ፓርት ይሄንን ይመስል ነበር። የገና ነው ቱቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ፣ እንዲሁም ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች እያደርሱልኝ። በሚቀጥለው ቻፕተር በቻፕተር 3 እንገናኝ። ባይ ባይ።